እንኳን ደህና መጣችሁ። የአዲስ አበባ ባህልና ኪነ ጥበብ ቢሮ በየጊዜው በኤንቢሲ ቴሌቪዥን የሚያቀርበው የሀሳብ መዋጮ ነው። በዚህ የሀሳብ መዋጮ ከቢሮው ዓላማና ተግባራት አንጻር የተለያዩ ባህላዊና ስነ ጥበባዊ ርዕሰ ጉዳዮች እየተነሱ የባለሙያዎችን እና የአጥኚዎችን ምክር እንቀበልበታለን። የዛሬ ተረኛው ርዕሰ ጉዳይ ትንሽ ለየት ያለ ነው። የሰርከስ ጥበብን ነው መሰረት አድርጎ የተዘጋጀው። በዚህ መሰረት ዛሬ የምንነጋገርበት በሰፊ ርዕሰ ጉዳይ ደረጃ የሚነሳው የሰርከስ ጥበብ ለኢትዮጵያ ከፍታ በሚል ርዕሰ ጉዳይ ነው። እንደምታውቁት ለብዙዎቻችን ሰርከስ የስፖርት አካል ብቻ ነው የሚመስለን። ነገር ግን በተለይ ከቅርብ ጊዜ ወዲህ በኪነ ጥበብ ትርጓሜ ውስጥ ሰርከስ ራሱን የቻለ የጥበብ አካል እንደ ስነ ግጥም፣ እንደ ቲያትር፣ እንደ ፊልም ራሱን የቻለ የስነ ጥበብ አንዱ አካል ተደርጎ እየተቆጠረ ነው። በኢትዮጵያ ደረጃም ይሄ አረዳድ ያለ ይመስለኛል። በተለይ በዩኒቨርሲቲዎች አካባቢ ለዚህ ምሳሌ የሚሆነው ዛሬ ጥናት ከሚያቀርቡልን አንዱ ተክሎ የሚመራው ድርጅት የሰርከስ ቡድን ማለት ነው ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር የጀመረው ፕሮጀክት ነበረ። የኪነ ጥበብ አንዱ አካል መሆኑን ግምት ውስጥ ባስገባ መልኩ ማለት ነው። የኢትዮጵያን የሰርከስ ጥበብ ስናይ የ30 ዓመት ወጣት ነው። በ30 ዓመት ውስጥ ግን እጅግ በጣም ሰፊ ስራ ነው የተሰራበት። በተለይ በዓለም አቀፍ ደረጃ የኢትዮጵያን ስም አጠራር ከፍ አድርገው ያስነሱ በርካታ አርቲስቶችን ያፈራ በጣም ትልቅ ዘርፍ ነው። ይህንኑ ምክንያት በማድረግ ዛሬ ስንነጋገር የኢትዮጵያ የሰርከስ ጥበብ ከምንም በላይ የምስራቅ ሰርከስ፣ የምዕራብ ሰርከስ፣ የአሜሪካ ሰርከስ እንደሚባለው ራሱን የቻለ መለያ ቀለም ያለው ነው። በዓለም አቀፍ ደረጃ የኢትዮጵያ ሰርከስ ሚል ትልቅ ብራንድ ይዟል። ይሄ ደግሞ የሆነበት አንዱ ምክንያት የሀገራችን ሰርከስ ከሀገራችን የባህል ክዋኔ፣ ትውፊት፣ ባህል፣ ሙዚቃና ስነ ጥበብ ጋር በእጅጉ የተቆራኘ ስለሆነ ነው። ይህንኑ ምክንያት በማድረግ ከተለያዩ የስነ ጥበብ ማዕከላትና በዋናነት ደግሞ ከዘርፉ የመጣችሁ ባለሙያዎች ሀሳባችሁን በደንብ የምታካፍሉ ይመስለናል። ስለዚህ በቀጥታ ወደ ዕለቱ የመነሻ ጽሁፍ አቅራቢዎች ነው የምናመራው። የመጀመሪያው የመነሻ ጽሁፍ አቅራቢያችን ተክሎ አሻግር ነበበ ነው። በዘርፉ በደንብ የሚታወቅ ወጣት ባለሙያ ነው። የኢትዮጵያ ብሔራዊ ሰርከስ ማህበር ጥምረት ፕሬዝዳንት ነው። የሰርከስ ደብረ ብርሃንን ከ1993 ዓ.ም ጀምሮ በአርቲስቲክ ዳይሬክተርነት የመራ ቡድኑን ይዞ በመላው ዓለም የተንቀሳቀሰ ነው። በሚሊኒየሙ ሰሞን ደግሞ በአማራ ክልል የኪነ ጥበብ ዘርፍ የልዩ ወርቅ ተሸላሚ ነው በግሉ። በተጨማሪም ከ2013 ዓመተ ምህረት በተሰራ የፊዚካል ፕሮዳክሽን ቲያትር በስዊድን ሀገር ተሸላሚ የሆነ ወጣት ነው። በግሉ ደግሞ በሰርከስ ጥበብ ዘርፍ በባህል ሚኒስቴር የህይወት ዘመን ተሸላሚ ለመሆን የበቃ ነው። እርሱ የሚያቀርብልን በርዕሰ ጉዳይ ደረጃ የኢትዮጵያና የዓለም ሰርከስ ታሪካዊ ዳራና የብሔራዊ ሰርከስ ጥምረትን የተመለከቱ አንዳንድ ነጥቦች ላይ ነው የሚያተኩረው። በሁለተኛ ደረጃ የኔነህ ተስፋዬ ነው። ከኔ ቀጥሎ የሚገኘው ወጣት የኢትዮጵያ ብሔራዊ ሰርከስ ጥምረት ምክትል ፕሬዝዳንት ነው። በተጨማሪም የአዲስ አበባ ሰርከስ ማህበር ፕሬዝዳንት ነው። የኢትዮጵያን ሰርከስ በመወከል ከልጅነት ጀምሮ በመላው ዓለም ሀገሩን ያስተዋወቀና የወከለ ባለሙያ ነው። የኢትዮጵያ ጂምናስቲክ ሻምፒዮና በመሆን ለረጅም ዓመታት በብሔራዊ ደረጃ ቡድኑን ያገለገለ ነው። በኢትዮጵያ ሰርከስ ታሪክ ደግሞ ለዓለም ገበያ ለመጀመሪያ ጊዜ አርቲስቶችን ያቀረበና የሀገሪቱን አቅም ከዚህ አንጻር በደንብ ያሳየ ነው። ለዓለማችን ታላላቅ የሰርከስ ካምፓኒዎች የኢትዮጵያን አርቲስቶች በማቅረብና ማኔጅ በማድረግ እስካሁን ድረስ እያገለገለ ነው የሚገኘው። በቅርቡ በፈረንሳይ ሀገር በሰርከስ ፊኒክስ የቀረበውን የኢትዮጵያን ሰርከስ ፕሮዳክሽን ያዘጋጀ ወጣት ነው። የኔነህ የሚያቀርበው በርዕሰ ጉዳይ ደረጃ የኢትዮጵያ ሰርከስ በዓለም አቀፍ የመዝናኛ ኢንዱስትሪ ላይ ያለው አበርክቶ ምን ይመስላል የሚል ነው። የሁለቱንም መነሻ ሀሳብ በተከታታይ እንሰማለን። ቢበዛ ለሁለታችሁም 30 ደቂቃ ተፈቅዷል። ከተክሎ እንጀምራለን። በዚህ አጋጣሚ የአዲስ አበባ ባህል ኪነ ጥበብ ቢሮን እጅግ አድርጌ ማመስገን እንፈልጋለሁ። የተወሰነ ግንዛቤ በሰርከስ ዙሪያ ያው ቅድም ከአስተዋወቂያችን እንደተገለጸው ሰርከስን ራሱ እንደ ጥበብ መታየት የተጀመረው በቅርብ ጊዜ ነውና ሁልጊዜ ይታይ የነበረው እንደ አንድ ስፖርት ወይም ደግሞ ጂምናስቲክ ውስጥ ተካቶ የሚታይበት ሁኔታ ነበረ። ግን ከቅርብ ጊዜ ወዲህ መንግስት ትኩረት ሰጥቶ ይህንን ነገር በዘርፍ እንዲታቀፍ እና ዓለም አቀፋዊ ይዘቱን እንዲጠብቅ በተደረገው በመመሪያም በአፈጻጸምም በተደረገው መሰረት ያው ጥበብ ዘርፍ ውስጥ ሆኖ እየተንቀሳቀሰ እንገኛለን። ለዚህም ማሳያው በቅርብ ጊዜያት ጀምሮ ክብር ለጥበብ ተብሎ በሚባለው የአገር አቀፍ ሽልማት ላይ ዘርፉ
እውቅና እንዲያገኝ ማድረጉ እንዲሁም የተለያዩ የኪነ ጥበብ ፖሊሲዎች ማዕቀፎች ውስጥ ተካቶ እንዲከናወን የተካሄደበት መንገድ ይህን ማሳያ ይሆናል። ቢሆንም ግን ማህበረሰባችን ውስጥ ደግሞ በጣም ክፍተት አለበት። አሁንም ድረስ ሰርከስን እንደ አንድ ስፖርት ቱል ብቻ እንደ አንድ ነገር የሚታይበት ስለሆነ የተወሰነ ለማብራራት ያህል ነው። ያው የሰርከስ ጥበብ በቻይና የ2000 ዘመን ታሪክ ያለው ሲሆን በዓለማችን ደግሞ በዘመናዊ ሰርከስ ጥበብነት የ250 ዓመታት ታሪክ ያለው የጥበብ ዘርፍ ነው። የሰርከስ ጥበብ በኢትዮጵያ በአጭር ዕድሜ ያለው ቢመስልም በጥበብ ደረጃ በንጉሱ ዘመን ከተለያዩ ዓለም ክፍሎች ማለትም ከቻይና፣ ግብጽ የተለያዩ ሰርከሶችን በመጋበዝ በአዲስ አበባ ትርኢት ያሳዩ የነበረ ሲሆን ኢትዮጵያን የሆኑ ወጣቶችም እንዲሁም አባባ ተስፋዬን ጨምሮ በወቅቱ በብሔራዊ ቲያትር በፕሮግራምነት ተይዞ በትርኢት መልክ ይቀርብ የነበረ ነው። ይህም በቅርቡ ብሔራዊ ቲያትርም ያለ ኤግዚቢሽኖች ላይ ስትሄዱ ትርኢቶቹ ይቀርቡ ነበርና አባባ ተስፋዬ በወቅቱም የተለያዩ ወጣቶች ሰርከስ ታለንት ያላቸው ብሔራዊ ቲያትር እንደ አንድ ፐርፎርማንስ ሆኖ ማለት ነው ይቀርብ የነበረበት ሁኔታ ነው። ይሁን እንጂ የሰርከስ ጥበብ መሆኑን ባለመገንዘብ የሀገራችን ሕዝቦች በዕለት ተዕለት ኑሯቸውን ውስጥ የተለያዩ ክንዋኔዎችና ስሜታቸውን ሲገልጹ የኖረ ጥበብ ነው። ይህን ምን ለማለት ነው? እዚህ ጋር አንድ ፎቶ እዚህ ጋር ቁጭ ያደረግነው አለ። በኋላም ጓደኛዬ እኔነህ ይገልጸዋል። እነዚህ እነ ባና ቦይስ ጋሞ ላይ ያሉ የለቅሶ ሁኔታ የለቅሶ ስነ ስርዓቶች ወደ ሀረር ወደ አሰበ ተፈሪ በምንሄድበት ሰዓት ላይ ሴቶቻችን ምን ያህል ብርቱካን ጭንቅላታቸው ላይ አድርገው በእጆቻቸው እንትን አድርገው ልጅ አዝለው ምናልባት ብዙዎቻችሁ ካስታውሳችሁ ሽልንግ የምትባል ድሮ አንደኛ ክፍል ነው ምናምን አማርኛ ላይ የምንማራት አለች። እሷ ለኛ ሰርከስ ናት። ምክንያቱም ምንድነው ሰርከስ ነው ብለን ያላወቅነው ልክ እንደ ሙዚቃው ወይም እንደ ተውኔቱ ወይም እንደ ሌላው የኪነ ጥበብ ዘርፍ አድርገን ስላላሳደግነው ነው እንጂ ህብረተሰቡ የዕለት የዕለት እንቅስቃሴ ውስጥ የነበረ ነው እንጂ ከውጪ የመጣ ወይም ኢምፖርት ያደረግነው ሀሳብ አይደለም የሚለውን እዚህ ላይ ለማስገንዘብ ማለት ነው። ምንድነው አይደንቲፋይ አድርገነው ይሄ ነገር ለካ አብሮን ነበር ተብሎ ልክ ሌሎች ሙዚቃውም ሆነ ቲያትርም ሆነ ተውኔትም ስነ ጽሁፍ ላይ እንደ አንድ ኪነ ጥበብ ዘርፍ ሆኖ እንዲያድግ ተዳርጎ ትኩረት ስላልተሰጠ ነው እንጂ በህይወታችን ውስጥ በማህበረሰባችን ውስጥ በዕለት ክንውኖቻችን ውስጥ ያለ እንቅስቃሴ ነው የሚለውን እንዲገነዘብ ነው። ብዙ ጊዜ ሰርከስ ስንል የሆነ ከውጭ ያመጣ ነውና የተዋስነው አይነት ነገር የሚመስል እንትን ስላለ እሱን ግንዛቤ እንዲያዝ ነው። ሌላኛው የዘመናዊ ሰርከስ ግን በደንብ ተደራጅቶ የተጀመረው በመጀመሪያ ሰርከስ ኢትዮጵያ ወይም አሁን ሰርከስ አዲስ አበባ የሚባለው ላምበረት አካባቢ የተገኘው ያለው ሰርከስ ላይ ነው በ1984 ዓመተ ምህረት ላይ የተጀመረው። በመቀጠል በአዲስ አበባ፣ በጅማ፣ አዳማ፣ ትግራይና ድሬዳዋ ከ84 እስከ 86 ዓመተ ምህረት አመታቶች ያው ሰርከሱ የተስፋፋበት ሁኔታ ነው። እነዚህ 5 ቅርንጫፎችን የያዘ ሰርከስ ደግሞ በቀጣይ ሰርከስ በኢትዮጵያ በሚል የተቋቋመበት ሁኔታ አለ። እሱ ከዛም በመቀጠል እንግዲህ የኢትዮጵያን ሰርከስ ከማስፋፋት አንጻር ትልቅ ሚና የተጫወተ ሰርከስ ድርጅት ነው። በቀጣይነት 13 የሰርከስ ቡድኖችን ደግሞ በአሶሲዬሽንነት አድርጎ እስከ 1989 በማስፋት ጎንደር፣ ደብረ ብርሃን፣ ባህር ዳር፣ አዋሳ፣ ሀረር፣ ወልቂጤ፣ አሰላ፣ ሻሸመኔ፣ ነቀምቴ፣ ደሴ እንዲሁም አዲስ አበባ ላይ ደግሞ ከሰርከስ በኢትዮጵያ ውጪ ደግሞ ሌሎች ሰርከሶችም እንደዚሁ ተቋቁመው የሰርከስ ጥበቡ በዚህ ደረጃ እንግዲህ በጊዜው የተስፋፋበት ሁኔታ ነው ያለው። ከዛም በኋላ እንግዲህ ይሄ ድርጅት የሰርከስ ኢትዮጵያ ሰርከስን እንደ ቱል አድርጎ ብዙዎቻችሁ አዲስ አበባ ላይ የነበራችሁ ወይም ደግሞ ክፍለ ሀገር ጅማ፣ ትግራይ የነበራችሁ ታስታውሳላችሁ። በጣም ኮሚኒቲ ቤዝድ የሆነ ሶሻል ይሄ ማህበራዊ ችግሮችን እንደ መፍቻ ቱል ተዳርጎ ትልቅ ንቅናቄ ህብረተሰብ ውስጥ የፈጠረ ጥበብ ነው። በዚያ ብቻ አላበቃም። የኢትዮጵያንም ባህል አምባሳደር በመሆን በተለያዩ ዓለሞች ላይ ሰርከስን እንደ አንድ የካልቸር ፕሮሞሽን ቱል በማድረግ የተንቀሳቀሰበት ሁኔታ ነበርና ያ ድርጅት እንግዲህ እስከ 1997 ዓ.ም ድረስ ነው የቆየው ሰርከስ በኢትዮጵያ የሚባለው። ከ1997 እስከ 2010 ባለው ሂደቶች ውስጥ እንደምታውቁት ከ97 በኋላ የአዲስ የመዋቅር ወይም ደግሞ በዚህ በኦርጋናይዜሽኖች ላይ አዲስ አዋጆች እንዲወጡ ሲደረግ አንደኛው እሱ አዋጅ
ካጠፋቸው ተቋማት አንዱ ሰርከስ በኢትዮጵያ ነው። ምክንያቱም አብዛኛው ዶኔሽን ይመጣ የነበረው ከውጪ ነበረ። አንድ ኢትዮጵያ ውስጥ ካሉ ገንዘብ ሞቢላይዝ ዶኔሽን ከሚያገኙ ትልቁ ድርጅት የነበረው ሰርከስ በኢትዮጵያ ነበር በወቅቱ። ስለዚህ የ97 በኋላ አዋጁ የኤንጂኦ አዋጁ በሚሻሻልበት ሰዓት ላይ ቶታሊ ይሄ 10 90 እና ምናምን የሚለው ነገር አዋጅ ሲመጣ ሰርከስ ኢትዮጵያን ያጠፋበት ሁኔታ ነው። ሶ በዛ የተነሳ አምብሬላ ኦርጋናይዜሽን የነበረው ሰርከስ በኢትዮጵያ ሊቆም ችሏል። ግን ያቆመ ማለት ሰርከስ ጥበቡ አልቆመም። ወዲያውኑ ዲሴንትራላይዝድ ሆኖ ያው የሰርከስ ጥበብ በመላ ኢትዮጵያ እንደውም በስፋት የተስፋፋበት ሁኔታ ነው ያለው። በዚህም ወቅት እንግዲህ ምንድን መጣ የሆነ ዶኔሽን ተቀብሎ ለዛ ሶሻል ለተመጣበት ገንዘቡ ለመጣበት ፐርፐዝ ጥበቡን ከመዋል ባለፈ የጎዳና ልጆችን አቅፎ ከመስራት ኦርፋኔጆችን ይዞ በሰርከስ ጥበብ ከማሳደግ ባለፈ ይሄ ጥበብ ስኪል ደረጃው ዓለም አቀፍ ደረጃውን አሳድጎ ዓለም አቀፍ ገበያ ላይ ደግሞ መግባት ይቻላል የሚለው ሐሳብ የዛን ጊዜ የመጣ ነው። በዚህ አጋጣሚ እዚህ ጎኔ ላይ ጓደኛ ያለ የኔነና አብሮት ከሚሰሩ የውጭ ድርጅቶች ጋር የመጀመሪያውን የኢትዮጵያ ሰርከስ አርቲስቶች በዓለም አቀፍ መድረክ ላይ ለገበያ ማቅረብ ተቻለና በዚህ አጋጣሚ ቦታው ነው ብዬ ስለማስብ ነው ለይና እኛ እዛ ውስጥ የነበርነው ቀድመንም የነበርነው ሰዎች ያላየነውን ነገር ነው አሁን ለብዙ ሺህ ወጣቶች እድል የፈጠረውን አግባብ እንትን ያለውና ሞቅ ባለ ጭብጨባ ብታመሰግኑልኝ ደስ ይለኛል። ሶ ከዛን ጊዜ በኋላ የሰርከስ ትንሽ ቅርጾ ሞር ማህበራዊና እንትን የማለቱ እየቀረ አርቲስቶችን በጣም ዓለም አቀፍ ኮምፒታንት አድርጎ ለዓለም ገበያ የማቅረብ ነገር የተጀመረበትም ሂደት ነው ማለት ነው። ከ1997 እስከ 2010 ማለት ነው። ይሄ ምን አደረገ? የሰርከስ ጥበብን ሁሉም በራሱ የዓለም አቀፍ ኤክስፖዠሩን እያበዛ እያሳየ እንዲያሳድግ እንዲያሰፋ እና ጥበቡንም እንዲያሳድግ የሆነበት አግባብ ነው የተፈጠረው። ስለዚህ በዚህ ሂደት የሰርከስ በኢትዮጵያ መፍረስ ዲስአድቫንቴጅ ቢሆንም ግን ደግሞ በሌላ በኩል ደግሞ አቅማችንን በኤክስፖርት ማድረግና ራሳችንን እርዳታን የማያተኩር የሆነ የጥበብ ዘርፍ እንዲሆን አስችሎታል። በዚህ አጋጣሚ እዚህም ቢኒያምም አለ። ሁለቱ ናቸው አርቱን የኔንና ቢኒያም እንዳለ ኢትዮጵያን ሰርከስ አርትን ላይ ትልቅ አሻራቸውን ያዋሉ ናቸውና እዚህ ጋር ቢኒንም ረስቼ ነው በጣም ሊመሰገን ይገባል። በዚህ የተነሳ ዓለም አቀፍ ፌስቲቫሎች ላይ መሳተፍ ጀመርን። የተለያዩ ድንቃድንቅ መዝገቦች ላይ ሪከርዶችን መስበር ተቻለ ማለት ነው። ምክንያቱም ፖቴንሻሉ እያደገ መጣ። በፊት በውስን የጥበብ የሰርከስ ዲሲፕሊን አይነቶች ላይ እነሱንም ለማህበራዊ ችግሮች የመጠቀም ነገር የነበረው አሁን ዓለም አቀፍ የሆነ ተወዳዳሪነትን ሁሉም ኢንዲቪዥዋሊ ያካበተበት ያዳበረበት ወቅት ስለነበረ የፌስቲቫሎችም ሁኔታ በዛ ሄዱ። በዚህም የተነሳ እንግዲህ በኋላ የኔነ በደንብ በዲቴል ይመጣበታል። የተለያዩ ወርቆችን፣ ነሐሶችን፣ የተለያዩ ስፔሻል ፕራይዞችን በዓለም አቀፍ ፌስቲቫሎች ላይ ማግኘት ተቻለ ማለት ነው። እንደዚሁም ደግሞ በነገራችን ላይ ኢትዮጵያ ውስጥ በዓለም አቀፍ በዓለም ድንቃድንቅ መዝገብ ላይ እየተባለ ብዙ ነገሮች ይባላሉ በቁጥር ተቆጥረው ማለት ነው። እኛ ያልነው ሳይሆን የዓለም ድንቃድንቅ መዝገብ ራሱ ጂኒየስ ወርልድ ሪከርድ ፕሩፍ አድርጓቸው በራሱ ዌብሳይትም ምናምን ያደረጋቸው ከተመዘገቡት ውስጥ እንደ አፍሪካ ቀደምትም እንደ ኢትዮጵያም ብቸኛም 11 በላይ የዓለም ድንቃድንቅ መዝገቦች በእኛ ሰርከስ ጥበብ ባለሙያዎች ስር ናቸው ማለት ነው። ግን ከ11 በላይ ሪከርዶች በእኛ በኢትዮጵያ ሰርከስ አርቲስቶች እጅ ናቸው። ይሄ ከአፍሪካም ቀደም ያደርገናል። እንደ ኢትዮጵያ ይሄ ትልቅ ዩኒክ የሆነ ሀገራችንን በሆነ ደረጃ ያስቀመጠ ሁኔታ ነው። ሌላኛው ያው ብዙ ሺህ ወጣቶች የፕሮፌሽናል የስራ እድል እንዲያገኙ ሆኗል። ሰርከስ ውስጥ ከታች ከግራስሩት ሌቭል ጀምረን እስከ ፕሮፌሽናል ሌቭል ነው የምናሳድገው። በዛ ውስጥ ዓለም አቀፍ ለብዙ ባለሙያዎች እንትን የሚለው ለኛ በቀላሉ ከአንድ እንትን ወደ ዓለም አቀፍ ፕሮፌሽናል የስራ እድል የምንፈጥርበት ሁኔታ እንትን ብሏል። ለዚህም የገበያው ሁኔታ በኋላ የኔነ የቱ ጋር እንደገባንበት ይታያል ማለት ነው። ከዛን 2010 ላይ የኢትዮጵያ ብሔራዊ ሰርከስ ሁላችንም ኢንዲቪዥዋል የተለያዩ ሰክሰሶችን ካከናወንን በኋላ 2010 ላይ ግን የሆነ ነገር ተሰብስበን
የሆነ ኦርጋናይዜሽን ወይ ማህበር ነገር መስርተን አገር ውስጥ ያሉብን የተለያዩ ችግሮች ፍላጎታችን እየጨመረ ስለመጣ ሰክሰሶቻችን እየጨመሩ ስለመጡ ችግሮቻችንን ለመፍታት የግድ መደራጀት የሚያስፈልገ መሆኑን ያመንበትና በ2010 ዓ.ም ደግሞ ሁላችንም ተነጋግረን ከክልል ጀምሮ አወቃቀሩን ክልል ተኮር ሆኖ ከዛን በእድገት እየተወከለ መጥቶ በናሽናል ደረጃ የኢትዮጵያ ብሔራዊ ሰርከስ ማህበር ጥምረትን የመሰረትንበት ነው ሁኔታ ያለው። ለምን የመሰረትንበት ምክንያቶች ደግሞ የሰርከስ ጥበብ የጥበብ የዘርፍ ችግር ስለነበረበት ነው። ቀደም ሴሌብሬት እያደረግነው ነው። አንደኛው ዘርፉ በስነ ስርዓት የኪነ ጥበብ ዘርፍ መሆኑን እንዲታወቅ በመንግስትም ካሉ ከስቴክሆልደሮች ጋር ተነጋግረን ያንን ማሳካት የቻልንበት ሁኔታ ነው። አንደኛው የዘርፍ ችግሩን ጥያቄውን ለማስመለስ ነበረ። በሀገር ውስጥ ዘርፉ በመንግስት ትኩረት እንዲሰጠው የማድረግ ነበረ። ይህንንም እንግዲህ በኋላ ላይ ብዙ እየመጡ ያሉ ነገሮች ስላሉ እንላለን። በፖሊሲ የኢንቨስትመንት የመለማመጃ ቦታዎች ችግር፣ የኢንሹራንስና መሰል መመሪያዎች የሚፈልጉ ጉዳዮች ጋር ላይ በጋራ ለመታገል ነው። ሌላኛው ትውልድን በእኩል የሚያዝናና የመዝናኛ ዘርፍ ለመፍጠር ነው። እንደምታውቁት ኢትዮጵያ ውስጥ የመዝናኛ ዘርፉ በጣም ውስን ነው። ሞር ከሚውዚክ ወይ ውስን ነገሮች ናቸው። እንደገና እሱም ደግሞ አልኮል ወር ምናምን እንደዚህ ተይዞ ካልሆነ መዝናኛ ዘርፉ በጣም ውስን ነው። የሰርከስ ጥበብ ዘርፍ ግን ለኢትዮጵያ የመዝናኛ ኢንዱስትሪ ዩኒክ የሆነ ባህሪ ይዞ ይመጣል። ምክንያቱም አንደኛ ነገር ከህፃን ልጅ ጀምሮ እስከ ግራንድ ፓረንትስ ድረስ 4 ጄኔሬሽኖችን እኩል ኢንተርቴን ማድረግ የሚችል የጥበብ ዘርፍ ነው። ስለዚህ ፋሚሊን እኩል ማዝናናት የሚያስችል የሆነ አዲስ የሆነ አፕሮች ይዞ የሚመጣ ስለሆነ እሱንም በደንብ ሌሎች ዓለምሎች ላይ እየሰራ ነው ስለሆነ ለሌሎች ሀገራችን እሱንም የማምጣት ኤክስፒሪየንስን ለማለት ነው። ሌላው በኢትዮጵያን ኢንዳይሬክትሊ በአፍሪካ ደረጃ በሰርከስ ጥበብ ሊደር የምንባለን በታለንት ሌቭላችን የልጆቻችን የጥበብ ደረጃ የማቀርቡበት የጥበብ ደረጃ ብዙ አርቲስቶችን ለዓለም ገበያ በማቅረብ እንደገና ደግሞ የምናቀርባቸው የአክት አይነቶች ቫራይቲ ብዛት ከሌሎች የአፍሪካ ሀገራቶች ቀደምት ያደርገናል። ስለዚህ ይህን ነገር በዚህ ነገሮች ቀዳሚ ከሆንን ለምንድነው ኢትዮጵያን ወይም ደግሞ አዲስ አበባንም ቢሆን የአፍሪካ የሰርከስ ሀብ ማድረግ ማንችለው? ኢንዳይሬክትሊ ነን። ስለዚህ ኢንፍራስትራክቸሮች የተለያዩ ነገሮችንና ስርዓት ከዘረጋንለት ሀብ የማድረግም አቅምና ፖቴንሻል ስላለ እሱንም ለማለት ነው። በዚህ ምክንያት እንግዲህ በ9 ክልሎችና በ2 ከተማ አስተዳደሮች ወደ 53 ሰርከስ አባላት በእነዚህ ክልሎች ባሉ ተመዝግቦ ህጋዊ ፍቃድ ይዞ ማህበሩ ተመሰረተ ማለት ነው። በራዕይ እስከ 2022 10 የሰርከስ ማሳያ ማዕከላት በመገንባት በባለሙያ ደረጃ እርከን እንዲኖረው በማድረግ ብሔራዊና ዓለም አቀፋዊ የሰርከስ ፌስቲቫሎችን በሀገራችን በማዘጋጀት ሰርከስን ባህሉ ያደረገ ጤናማ አመለካከትና ክህሎት ያለው ሁለንተናዊ ስብዕናው የተሟላ በዓለም አቀፍ ደረጃ ምስጉን ተወዳዳሪና ውጤታማ የሆኑ የሰርከስ አርቲስቶችን ቁጥር በማሳደግና ለዓለም ገበያ በማድረግ በአፍሪካ ብሎም በዓለም ቀዳሚ የሰርከስ ማህበር ሆኖ ለመገኘት በሚል አለ ማለት ነው። በሚሽንም ደረጃ ተልእኮዎችንም እንደዚሁ ያስቀመጥንበታለን። ዓላማዎቹ በሀገራችን የሰርከስ ጥበብን በማስፋፋት በማደራጀት በማሳደግና በመከታተል ሁሉን ክልሎች በኩል የመደገፍ በሀገራችን እንዲሁም በክልል የሰርከስ ማዕከላት በመገንባት እንዲስፋፋም የአጋር አካላት ጋር በትብብር መስራት በጣም አንደኛው ማህበር እንድንመሰረት ካረገን ነገር ጥበቡ ደረጃው አድጓል። በኢንፍራስትራክቸር ደረጃ ስፔስ፣ የልጆቹ የሚሰለጥኑበት ቦታና ማቴሪያል፣ እነዚህ ነገሮች የልጆቹ ስኪልን የሚገልጽ አይደለም። መድረክ ላይ ሲታዩ ዓለም አቀፍ መድረክ ላይ ሲታዩና እዚህ ደግሞ የተለማመዱበት ቦታን ሲታይ በጣም ትልቅ ርቀት አለው። ስለዚህ ይህንን ነገር የተሻለ ኢንፍራስትራክቸር ፈጥረን ኢንሹራንስ ኖሯቸው መስራት እንዲችሉ እዚህ አገር ውስጥ ያለውን የፖሊሲ የተለያዩ የግንዛቤ ሁኔታዎችን ከመንግስት ጋር አብሮ መስራት የሚጠይቅ በመሆኑ አንደኛው እንደ ዓላማ የያዝነው ነገር ነው ማለት ነው። ሌላኛው ሰርከስ በኢትዮጵያ የሚለካና የሚመዘን የኪነ ጥበብ ዘርፍ እንዲሆን ማስቻል ነው። በሙያ ውስጥ ያለን ሰዎች መለካት መቻል አለብን። ብዙ ዓመት ያገለገልን፣ ብዙ ዓመት ኤክስፒሪየንስ ያለን፣ ብዙ ዓመት ያለን ደረጃችን ስንት ነው ተብሎ ዘርፉ ላይ ያለው ባለሙያ ራሱ አርቲስትም ዛሬ መጥቶ ወይም የሆነ ዓመት ዘርፉ ውስጥ ያለ አንተንና ሲኒየር የሆኑትን እነዚህን ራሱ የመለየት ካቴጎራይዝ የማድረግና በዛም ሰርቲፋይድ የማድረግ ነገሮች እየተሰሩም ያሉ ነገሮች ስላሉ እነሱን የማድረግ ከተለያዩ ዓለም አቀፍ የልምድ ልውውጦችን ተቋማት ጋር የማድረግ ነው። ይህንንም እያደረግነው ነው። ከቻይና ጋር አሁን ወደ 2ኛ ዙር ባለሙያዎች ልከን አርቲስቶችም ማኔጀሮችም
ማነው አሰልጣኞችም ሄደው ስልጠና እንዲሰለጥኑ በዛም ሙያ ቀስመው ለኛ የሚጠቅሙ ነገሮች ይዘው እንዲመጡ የማድረግ ነገሮችን እያደረግን ያለ ነው። የፖሊሲ የመመሪያ ምናምን ነው። እሱም ያው በኋላ በሂደት ሰሙን ባሉ ንቅናቄዎች የምትሰሙት ይሆናል። በፖሊሲ ደረጃ ሰርከስም ፖሊሲ ውስጥ ገብቶ አሁን የሚጸድቀው ፖሊሲ ውስጥ ትልቅ ቦታ ድርሻ ያለው ጥበብ ዘርፍ ሆኗል። ከመመሪያም አንፃር እየተሰራ ነው። የሰርከስ ቅድም መለኪያ ወይም ደግሞ ይሄ ስታንዳርድ ኮምፒቲሽን የሚባለውም እሱም ኦልሬዲ አልቆ ለፓርላማ ለአፕሩቫል ለመሄድ ደረጃ ላይ ደርሷል። እሱ ከተዳረገ ምንድነው የሚሆነው? ቀጣይ ካሪኩለም ሰርከስ ዝም ብሎ ልክ እንደ ሌሎች እንደ ቲያትር፣ ሙዚቃ ትምህርት ቤቶች ላይ እየተማረን እንዳለ ነው። በየትምህርት ቤቱም ሰርከስ ልክ ውጭ ሀገር ሁላችሁም የሰርከስ ልጆች ብዙዎቻችሁ ኤክስፖዠሩ አላችሁ። እዛ በትምህርት ቤት ደረጃ ካሪኩለም ውስጥ እንዲገባ የሚያስችለው ፋውንዴሽን ተሰርቷል። በቅርቡ በፓርላማ የሚጸድቅ ይሆናል ማለት ነው። ከዛን ጥበቡን ደግሞ አገራዊ የተለያዩ የንቅናቄና የልማት ስራዎች ላይ ቱል አድርጎ ህብረተሰቡን ከማነቃነቅ ህብረተሰቡን ከማሳተፍ አንጻር እሱንም ቱል የማድረግ ስራዎች እሱንም እየሰራን ነው። በቀጣይም ደግሞ ሰፋፊ የታቀዱ ስራዎች አሉን። የኢትዮጵያን ወይም ደግሞ የአፍሪካ የሰርከስ ሀብ ማድረግ የሚለው በጣም ትልቅ ስዕል በቀጣይም የምትሰሙት ነው። ከዚህም ውይይት በኋላ ኢትዮጵያን የሰርከስ ሀብ ማድረግ በሰርከስ ሀብ ማድረግ ብቻ ሳይሆን በእኛ ሌላው ዓለም ላይ ለሌላው ሀገር እየሰራ ነው ያለነውን ነገር ለሀገራችንም የምንሰራበት ትልቅ እድል ነው። ምክንያቱም ኢንተርቴይንመንቱና ቱሪዝሙ አንድ ላይ ተዳርጎ ምን ያህል የምንሰራባቸውን ቬኖች የምንሰራቸውን ስራዎች ታቋቸዋላችሁና እሱን ነገር ወደ ኢትዮጵያ ደግሞ በደንብ መጥቶ ሌሎችም ዓለሞች ሌሎችም ሀገሮች ሌሎችም ቱሪስቶች መጥተው ያንን ነገር የምናሳድግበት ሁኔታ ከመፍጠር አንፃር ነው። ሌላኛው በዚህ በአገር አቀፍ ደረጃ የአርቲስት ዝውውር ላይ ህጋዊ እንዲሆን የማድረግ ምክንያቱም አንድ ልጅን አሳድጎ ለዓለም ገበያ ሲቀርብ ኢንቨስትመንት አለው፣ ብዙ ነገሮች አሉት፣ ስልጠና፣ እውቀት፣ ማቴሪያል የሚወጣበት ነውና ያ አርቲስት ከአንድ ቦታ ወደ አንድ ቦታ ህጋዊ ባልሆኑ ሁኔታዎች ትራክ የሚደረግበት ወይም ደግሞ ሌላ ሰው እንትን የሚልበት አንዱ የለፋበትን አንዱ የሚወስድበት አግባብ ስላለ እሱም በመመሪያና በስርዓት መቀመጥ ያለበት ሁኔታ አለ። ሌላኛው ከዛ ጋር ተያይዞ የአርቲስቶቻችን በትክክለኛ ዳታቤዝ የናሽናል ዳታቤዝ የአርቲስቶቻችን ዳታቤዝ እንዲኖራቸው በዛም አይዲ እንዲኖራቸው የማድረግም ሁኔታ አብሮ የሚሄድ ነው። ከዚህ ጋር ተያይዞ በሰርከስ ውስጥ የሚከናወኑ ህገወጥ የሰዎች ዝውውር ህገወጥ ተግባራቶች አሉ። እነዚህንም በጋራ ከመንግስት ጋር የመከታተልም ስራ እንደ እንትን ያለው ጠቅላላ ጉባኤ ያለው ኦዲተር አለው የስራ አስፈጻሚ ያለው ማለት ነው። ያከናወናቸው ነገሮች አሉ። ባከናወናቸው ስራዎች ቅድም ገልጫቸዋለሁ። አብዛኞቹን የመመዘኛ መስፈርቱን ኦልሬዲ በሶስት ደረጃ በተለያዩ አመቶች ሪቫይዝ አድርገን አሁን የመጨረሻው እንትን ተብሎ ከዚህ በኋላ የሚቀረው በባለሙያዎች ተሰብስቦ አርቲስቶቹም ሰርከስ ውስጥ ያሉ የተለያዩ ባለሙያዎች ተሰብስበው የቫሊዲቲ ጉዳይ ነው የሚቀረው። እሱም ቫሊድ ከተደረገ በኋላ በፓርላማ እንዲጸድቅ ማድረግ ነው። ከዛም በኋላ ሁሉም አርቲስት እዚህ ውስጥ ያለ ሰው ደረጃ ይኖረዋል፣ ሰርቲፋይድ ይሆናል ማለት ነው በደረጃዎቻቸው ማለት ነው። እና እሱ አለ። ሌላኛው የዩኒስኮ ሪፖርት ላይ በጣም ጎልቶ እንደ ኢትዮጵያ ከወጣ ከዛም አልፎ ተብሎ እንደ አፍሪካም ወጥቷል የሚል ነው በኋላ የተሰጠ የኢትዮጵያ ሰርከስ ሪፖርት የዩኒስኮ ሪፖርት ላይ የሁለቱም አመታቶች ላይ እንዲገባ ተዳርጎ በጣም ሻይን ያደረገና ያስመሰገነ ነው። የክብር ለጥበብ ሽልማት መርሃ ግብር ዘርፉን እንደ ዘርፍ ለመጀመሪያ ጊዜ እኛም የጥበብ ባለሙያዎች ነን ብለን ለመጀመሪያ እዚህም ክብርት አለች እሷ ባለችበት ነው ይሄ ነገር የተጀመረውና ለመጀመሪያ ጊዜ ሰርከስ እንደ ዘርፍ እኛም የኪነ ጥበብ ሰዎች ነን ተብለን እውቅና የተሰጠበት ታሪካዊ መድረክ ነው። ባለሙያ ነን እኛም ለዚህ ሀገር የኪነ ጥበብ ባለሙያ ነን ብለን መንግስትም የመጀመሪያውን ትኩረት እንደሰጠን የገባን ጊዜ ነውና እሱንም በተለያዩ አመታቶች እንግዲህ በዘርፉ ላይ ለረጅም ጊዜ በህይወት ዘመን በየጊዜው ደግሞ ሰክሰስ እያመጡ ያሉ ልጆችን እውቅና እየተሰጠ እስካሁን እየሄድንበት ሁኔታ አለ። የአገራዊ ክልላዊ ንቅናቄዎችን የሰራንበት አግባብ አለ። እስከ ዳር ድንበር ድረስ በመሄድ ማሰልጠኛዎች ድረስ በመሄድ ከዛም በኋላም ደግሞ እዚህ አገር ውስጥ በነበሩን የተለያዩ ተግባራቶች ላይ ኃላፊነት በመውሰድ የምስራቅ አፍሪካን የኢስት አፍሪካን የኪነ ጥበብ ፌስቲቫልን እንደዚሁም ደግሞ የተለያዩ ሀገራዊ ንቅናቄዎችን
የሰራንበት ሁኔታ አለ። በዲፕሎማሲም ደረጃ ከቻይና መንግስት ጋር እንደዚሁ የሰራናቸው ነገሮች አሉ። የአፍሪካ ቀንን ደግሞ እንደ አንድ ወደፊት የአፍሪካ ሀብ ለማድረግ ይህንን ኦፖርቹኒቲ መጠቀም አለብን በሚል እዚሁም ከሰላም ኢትዮጵያ ጋር እንደዚሁ እየሰራናቸው ያለ አፍሪካ ቀንን አድርጎ ከሌሎች የኪነ ጥበብ ዘርፍ ባለሙያዎች ጋር ኔትወርክ አድርገን የማህበረቶች ጋር እሱንም የአንድ የኪነ ጥበብ ሀብ ከማድረግ አንጻር አዲስ አበባንም አፍሪካንም እሱንም እየሰራ ነው ያለነው ነገር አለ። እነዚህ እንትን ናቸው። ሌላኛው ትልቁ የመጀመሪያውን በይዘቱ ማለት ነው የሰርከስ ፌስቲቫል ያከናወንበት ነው። ትልቅ ፕሮግረስ የነበረው በዚህ በአዲስ አበባ ባህል ማዕከል አዳራሽ ላይ ያደረግነው ከ143 አርቲስቶች በላይ የተካፈሉበት ግን ደግሞ በአጭር ጊዜ ውስጥ ኦን ስፖት ራሱ ከ60 ምናምን በላይ አርቲስቶችን የሸጥንበት ማርኬት ፕሌስ አድርገነው ከዓለም ላይ የተለያዩ ፕሮሞተሮች እንዲመጡ አድርገን ኦን ስፖት እዛው ቡክ የተደረጉበት በሂደት ደግሞ ሙሉ 143ቱንም ወደ ዓለም ገበያ የገቡበት ትልቅ ሰክሰስፉል ፌስቲቫል ነው ማለት ነው። ጥበቡን ተወዳዳሪና ተፎካካሪ ከማድረግ ባለፈ ቱሪስትም ከመሳብ ባለፈ አት ሴም ታይም ደግሞ የስራ እድልም እና የገበያ ትስስር የፈጠርንበት ፌስቲቫል ነውና የኛ የሰርከስ ፌስቲቫል ትልቁ አድቫንቴጁ የገበያም ትስስር የስራ እድል የሚፈጠርበት ዓለም አቀፍ የስራ እድል የምንፈጥርበት በመሆኑ እሱ በጣም ሰክሰስፉል ነው። ከባህል ሚኒስቴር ጋር እንትን ብለናል። ከዛን በተለያዩ እንግዲህ በማህበር ውስጥ ባሉ አካላቶች የተለያዩ ትልልቅ ፌስቲቫሎች ላይ የመጡ ሽልማቶች ምናምን አሉ። በኋላ የኔነህ ይመለስበታል። የሰርከስ ማዕከላትን ከማስፋፋት አንጻር በአማራ ክልል ላይ ኦልሞስት 90% ሰርከስ ቡድኖች የራሳቸው የመለማመጃ መሬት እንዲያገኙ ተደርጓል። ይህ ትልቅ እንትን ነው። ይህንን ተሞክሮ ነው አሁን አዲስ አበባ ላይ መጥቶ እንዲስፋፋ የምንፈልገው። እንደምታውቁት በወጣት ማበልጸጊያ ተቋማቶች ላይ ነው ተጠግተው እየሰሩ ያሉት። ግን ያ ሴንተር ለሰርከስ ጥበብም ሆነ ጥበቡ ለስልጠና የሚፈልግበትን ሰዓትንም ከመሻማት አንጻር በጣም አስቸጋሪ የሆነበት ሂደት ስላለ በሂደት ደግሞ እነዚህ አሁን ያሉት የሰርከስ ተቋማቶች ደግሞ በራሳቸውም ይህን ቦታ ቢሰጣቸው የመገንባት አቅም ላይ ያሉ በመሆናቸው እሱንም ታሳቢ ባደረገ እንትን ማለት ነገር አለ። በተመሳሳይ ደግሞ ቅድም ከመጀመሪያው እንዳልኩት የኢትዮጵያ ሰርከስ የተጀመረበት ትልቁ ቤት ለሁሉም አይን ገላጭ የሆነበት ሰርከስ ኢትዮጵያ ደግሞ የመጀመሪያው ሰርከስ የተጀመረበት ቤት አላግባብ በጸጥታ ኃይሎች የተወሰደበት በጣም አሳዛኝ ደግሞ ምናልባትም በዚህ አጋጣሚም እያነሳ ነው በዚህ አሁን በቀጣይ በሚኖረን የኢትዮጵያ ሰርከስ ንቅናቄ ውስጥ ያንን ቤት በቦታው የማስቀመጥ የማስመለስ ኃላፊነትም ስላለብን እሱንም በዚህ አጋጣሚ መግለጽ እፈልጋለሁኝ። እነዚህ ናቸው። ከዚህ ውጭ እንግዲህ ያጋጠሙን ችግሮች ትልቁ ከዚህ ከፓስፖርት ቶሎ አለመድረስ ጋር ተያይዞ በጣም ቻሌንጂንግ የሆነ ችግር ነበረብን። በሂደት እየተፈታ ነው። ግን አሁንም ለኢትዮጵያ ሰርከስ አርቲስቶች ካላቸው ከሚያመጡት ፋይዳ አንጻር የዚህ የፓስፖርት አወጣት ሂደት ላይ እና የሰርቲፊኬት የአጠቃላይ የሌጋላይዜሽን ሁኔታዎች ላይ እሱ ላይ በጣም መንግስት ትኩረት አድርጎ ይህንን ዘርፍ እንደ አንድ ኤክስፖርቲንግ ዘርፍ አይቶት ድጋፍ የሚያደርግበት ነገር ቢኖር ጥሩ ነው ብለን እናስባለን። ሌላኛው ከኛ የወጣ ነው። ግን በሌላ በኩል ግን እንደ መንግስትም ጫና ማድረግ ያለብን የቪዛ አሰጣጥ ስርዓት ውስጥ አሁን ከኢትዮጵያ አንድ ሰው ወደ ውጭ ለማድረግ በሚሄደው ሂደት ውስጥ ወደ 45 ቀን በላይ ፕሮሰስ ማንም ዓለም ላይ የሌለ ነገር ኢትዮጵያ ላይ የሆነ ነው። እሱ ደግሞ የኛ ልጆች ኮንትራክት አግኝተው ቶሎ አፕላይ አድርገው ስራ ለማግኘት በሚያደርጉት ሂደት ውስጥ በጣም እንቅፋት የሆነ በቀጣይም ውጭ ጉዳይ ሚኒስቴር እና መንግስት ትኩረት ሰጥቶልን ይህንን ነገር ከሚመለከተው አካል ጋር ትኩረት ተዳርጎ አክሰስብል የምንሆንበትን መብቱም ስላለን ማለት ነው። ሁሉም የዩኔስኮ ኮንቬንሽን ላይ ፈርሟል። የአርቲስት የመንቀሳቀስ መብትን ራሱን ኤክስፕሬስ የማድረግ መብት ላይ ሁሉም ዓለም ፈርሟል። ግን እነሱ ሀገሮች ደግሞ ልክ አሁን ኢትዮጵያ ላይ ሲመጣ 45 ቀን ምናምን እየተባለ ከቪዛ ከመሰረዝ ጀምሮ እና ቪዛችንን ከመከልከል ጀምሮ የሚፈስጀውን ጊዜ በጣም ረጅም የሆነበት ሂደት ስላለ እሱንም ተደራጅቶ እንትን ማለት አለበት። ሌላኛው ከዚህ ከቦታ ጋር ተያይዞ በዋነኝነት አዲስ አበባ ላይ ቶታሊ በቃ እንትን የለም። እንጦጦ ላይ በኢትዮ ሰርከስ ኢንተርቴይንመንት የሚሰራ አንድ ማዕከል አለ። ከዛን ውጪ ያለው ሁሉም ሰርከሶች የራሳቸው መለማመጃ ቦታ የላቸው። ስለዚህ እሱን እንትን ከማለት አንጻር የከተማ አስተዳደሩ ትኩረት ሰጥቶ ቅድም እንዳልነው እዛ ላይ ያሉ ባለሙያዎች አቅሙም እንትኑም ስላላቸው
የቦታ ማመቻቸት ሁኔታ ቢደረግ ይህንን ከተማም ሆነ አጠቃላይ ነገሩን እንደ ኢትዮጵያ ትልቅ አቅም መሆን የሚያስችል ካፓሲቲ ስላለ ልክ ሌሎች ክልል አሁን ሐዋሳ ደቡብ ኢትዮጵያ ላይ ያሉ አራቱም ሁሉም አብዛኛው ክልል ላይ አልተቸገርንም። ይህን ፋሲሊቴት ስናደርግ ቀደም እንዳልኩት አማራ ክልልም እንደዛው ትግራይ ላይም አልተቸገርንም። የተቸገርነው አዲስ አበባ ነው። ይገባናል ቦታ በጣም እንትን ነው። ግን ይሄኛው ደግሞ ከሚሰጠው ፋይዳና እንትን ቀጣይ ደግሞ ይህንን ቱሪስት አሁን እየተገነባ ያለውን የቱሪስት አትራክሽንን በደንብ ሊንክ አድርጎ ከማስሄድ አንጻር ለነዚህ ማዕከላት የራሳቸው የመለማመጃ ቦታ እንትን ቢያገኙ ምን ያህል ኢምፓክት እንደሚኖረው እንትን ይቻላል። ሌላኛው የናሽናል ሰርከሱ ራሱ ምናልባትም በቅርቡ ጥያቄ አቅርበናል። መልስ የምናገኘው ነው ብዬ አስባለሁኝ። በጉጉት እየጠበቅነው ያለ ነው። የኢትዮጵያ የሰርከስ የስልጠና ማዕከል ደግሞ እሱም ያስፈልጋል። የተለያዩ ተሞክሮች፣ ልምዶች፣ አዳዲስ አክቶቹን ከማሳደግ አንጻር ጥበቡን የሚፈልገውን የዓለም አቀፍ ተሞክሮችን አምጥተን ከማስፋት አንጻር ምናምን የራሱ ሀብ ሴንተር ያስፈልገዋልና እሱንም ለመንግስት አቅርበናል። እሱ ላይ ትንሽ ጊዜ ፈጅቷል። ግን አሁን ባለኝ ኢንፎርሜሽን በቅርቡ መልስ የምናገኝበት ነው። ከቀረጥ የመለማመጃ እቃዎች ማቴሪያሎች ጋር ተያይዞ የቀረጥና ኢንቨስትመንት ችግር ደርሶብናል። እሱም እንትን የሚል ነው። ስለዚህ ከሞላ ጎደል እነዚህ ተግዳሮቶች ነበሩን። እነዚህ ተግዳሮቶች ቢኖሩም የኢትዮጵያ ሰርከስ አርቲስቶች ግን በሚያገኟቸው በሚሰሯቸው የተለያዩ ዓለም አቀፍ ሰክሰሶች ጥበቡን እያኮሩ አገርንም እያኮሩ ባንዲራችንንም ከፍ አድርገው እያውለበለቡ የሚገኙበት የጥበብ ዘርፍ ነው። ይህንን ሰክሰስ ላሳኩ ለሁሉም የሰርከስ ጥበብ ባለሙያዎች፣ አሰልጣኞችና የዘርፉ ባለሙያዎች አመስግናችሁልኝ የኔን በዚሁ ልጨርስ። በመጀመሪያ የአዲስ አበባ ባህልና ኪነ ጥበብ ቢሮን ይህን ፓናል ስላዘጋጀ ለዘርፉ ትኩረት ሰጥቶ ማመስገን እንፈልጋለሁ። እንግዲህ ፕሬዘንቴሽኔን ከመጀመሪያ በፊት ስለ ተርኒንግ ፖይንት የሰርከስ በኢትዮጵያ ከሶሻል ወደ ኮሜርሻል የዞረበትን ሰዓት ትንሽ ስለዛ ማውራት ፈልጋለሁ። በዚህ ከሶሻል ወደ ኮሜርሻል የኢትዮጵያ የሰርከስ ዘርፍ ተርኒንግ ፖይንት ላይ ትልቅ ክሬዲት ያላቸው መነሳት ያለባቸው ታሪክ ላይ መጻፍ አለባቸው ብዬ ማምናው ግለሰቦች አሉ። ኢትዮጵያዊ አይደሉም። አንደኛው ዌንስተን ራደል ይባላል። ዚምባብዌያዊ ከረንትሊ የጀርመን ዜግነት ያለው የሰርከስ ትልቅ የሰርከስ ባለሙያ ነው። ቀጥሎ ያለችው ሴንዲ ኤርዴኔሾ የምትባላለች የሞንጎላይት የኮንቶርሽን አሰልጣኝ ነች። ይሄ እነሱን ማንሳት የፈለኩበት ዋነኛው ዓላማ በ2003 የኢትዮጵያ ሰርከስ ከተመሰረተ ጀምሮ በዓለም አቀፍ እንቅስቃሴ ላይ በጣም ከፍተኛ የኢትዮጵያ የሰርከስ አምባሳደር የኢትዮጵያ የባህል አምባሳደር ሆነው ለረጅም ጊዜ ሲሰሩ ቆይተዋል። ግን በሶሻል ነው ኮሜርሻል እንዲህ አግሪመንቶች ያደረጉ ተሽጠው ለረጅም ጊዜ የሚሰሩበት አጋጣሚዎች አልነበሩም። ግን ከዚህ ከ2003 በዩሮፒያን አቆጣጠር አፍሪካ የሚባል ፕሮዳክሽን ዩሮፕ ውስጥ የሚሰራ ከተለያዩ አፍሪካ አገር አርቲስቶችን አሰባስቦ የሚሰራ ፕሮዳክሽን ነበር በአንድሬ ሄለር የሚመራ። እዛ ፕሮዳክሽን ላይ ካስቲንግ እዚህ ኢትዮጵያ ውስጥ መጥተው ነበር። አፍሪካ ውስጥ ሲዞሩ አንደኛው ካስት የሚያደርጉበት ቦታ እዚህ ነበር። 2003 ዓመተ ምህረት ላይ በዌንስተን ራደል ካስት የተደረጉ ልጆች ነበሩ። ከዚህ ሴንዴር ዴራሾ የምትባለውም የሱ ባለቤት ናት። ሞንጎላይት ኮንቶርሽኒስት አስተማሪ ናት፣ ፐርፎርመር የነበረች እሷም እዚህ ሀገር በታበዛ ሰዓት ከተለያዩ እዚህ አዲስ አበባ ውስጥ ካሉ የሰርከስ ትምህርት ቤቶች ኮንቶርሽን አርቲስቶችን መርጣ እዚህ ታሰለጥን ነበር። እንግዲህ ተርኒንግ ፖይንት ላይ ሲጀምር ያው እነዚህ ግለሰቦች መካተት አለባቸው ስቶሪ ላይ የሚል አመለካከት አለኝ። ከዛም በኋላ ከዚህ አፍሪካ የሚባለው ፕሮዳክሽን ላይ አርቲስቶቹ ከሄዱ በኋላ ሌላም አርቲስቶች በራሳቸው የፈሩ እንዲሁም በተለያዩ ለምሳሌ እኔና የተወሰኑ 5 የሚሆኑ ከተለያየ ክልል የመጡ ጓደኞች አርቲስቶች በቻይና ሀገር ለ2 ዓመት እድል አግኝተን በዩሮፒያን አቆጣጠር እንዲሁ ከ2003 እስከ 2005 ባለው ለመማር እድሉን አግኝተን ነበር። ያም ሌላኛው ተርኒንግ ፖይንት ነበር። ከኮሜርሻል እንቅስቃሴው ባሻገር ለካ እንደዚህ ተሰርቶ አርት በዚህ መልኩ ተሽጦ ሌላው ዓለም የሚያደርገው እኛ ማድረግ እንችላለን። ምክንያቱም እዚህ ያለን የትሬኒንግ ሲስተሙም ሌላ ሀገር ሄደን ስናየው ቻይና ላይ እዚህ ያለን የሚመስለን የነበረው እነሱ በቴክኖሎጂ ይሰለጥናሉ፣ በቃ አድቫንቴጅ አላቸው። ሌላኛው እሱ ነው የሚረዳቸው። ስናይ አናምንም፣ ሰበብ ነው እንትን ምንለው። ግን ቦታው ሊሆነን ስንገኝ ግን በሃርድ ወርክ እና በጣም ከፍተኛ ልፋት የሚመጣው እንደሆነ የተገነዘብንበት አጋጣሚዎች ነበሩ በዛ ሰዓት እና ለነዚህ ሰዎች ክሬዲት እንዲሰጥ ፈልጋለሁ። ይዘቱ የኔ ፕሬዘንቴሽን ዓለም አቀፍ የሰርከስ ኢንዱስትሪ
ሌላኛው የኢትዮጵያ ሰርከስ በዓለም አቀፍ መድረክ ዓለም አቀፍ ስኬቶች፣ ተግዳሮቶች፣ የተወሰዱ እርምጃና ምክር ሀሳብ አለኝ የኔ ፕሬዘንቴሽን ላይ። ይህን ካልኩኝ ይህን ፎቶ ያስቀመጥኩበት ተክሎ የተወሰነ ለማንሳት ሞክሯል። ሰርከስ እኛ ባህል ውስጥም አለ። ከዛ ከዌስተርን ካልቸር የመጣ ቢሆንም እኛ ካልቸር ውስጥም እንዳለ የሚያሳይ ነገር ነው። ይሄ ወደ ባና ትራይብ ታውቁታላችሁ። ባና ቦይስ የሚባሉ ስቲል ቶርከሮች፣ ይሄ የሰርከስ አንዱ አካል ነው። ያንን ለመግለጽ ነው እዚህ ላይ ያስገባሁት። እሺ፣ ዓለም አቀፍ የሰርከስ ኢንዱስትሪ እንግዲህ በዓለም አቀፍ ከሚገኙ ትልቅ የመዝናኛ ኢንዱስትሪ ውስጥ ሰርከስ አንዱ ነው። የሰርከስ ትርኢት የሚቀርቡባቸው መድረኮች ምን አይነት ናቸው? በዓለም አቀፍ መድረክ ላይ ቢግ ቶፕ ይባላል። ከላይ ለማስቀመጥ እንደሞከርኩት ቴንት ነው፣ ድንኳን የምንለው እኛ። ውስጡ ወደ 5000 ከ800 እስከ 5000 ተመልካች የሚይዝ በደንብ ላይ ተሰርቶለት ለረጅም ጊዜ የሚቆም በየአደባባዮች ላይ የሚተከል ነው። ይሄ ባህላዊ የሰርከስ አሁን ሞደርንም ሰርከስ ላይ ይጠቀሙታል። ሰርከስ ሲባል የመጀመሪያ ቢግ ቶፕ ነው። ይሄ ነው የዓለም አቀፍ እንትን ላይ ከፍተኛ እንቅስቃሴ ሰርከስ የሚቀርብበት። በመቀጠል ቲያትር ውስጥም ሰርከስ ይዘወተራል። አሁን እኛ ሀገር ቲያትር እንደሚታየው ሰው በየሳምንቱ የሚታይ ቀን በቀንም የሚታይ ከፍሎ በስነ ስርዓት የሰርከስ ትርኢቶች በሚገርም ሁኔታ ሌላ ሀገር ላይ ስንሰራ ትኬት ራሱ አይገኝላቸውም። ትኬት ለዛሬ የማይገኝበት ለዛሬ ትርኢት ለማየት ፉል እየሆነ ከሳምንት በፊት ከአመት በፊት የሚቆረጡ ትኬቶች አሉ። በኋላ መጣባቸዋለሁ። ወደ ላስ ቬጋስ ሲኬድ ሰርከስ ዲ ሶሌይል የሚባል ፕሮዳክሽን ላይ ሲኬድ ከአመት በፊት የሚቆረጡ ትኬቶች አሉ። ካለመገኘቱ የተነሳ ምን ያህል በሰው ተወዳጅ እንደሆኑ እና በጣም ከፍተኛ እንቅስቃሴ ያለበት ዘርፍ እንደሆነ ያንን ያሳያል። ሌላኛው ስቴሽን ሰርከስ። ስቴሽን ሰርከስ የምንለው አብዛኛው ወደ ሩሲያ እና ቻይና አካባቢ ነው ያሉት። ቢልዲንግ ናቸው። ልክ ብሔራዊ ቲያትር እንደምንለው አይነት ሆኖ ሰርክል ይሆንና ለሰርከስ ብቻ ተብሎ የተመሰረተ የሚሰራ ነው። በየከተማዎቹ አንዳንድ ስቴሽን ሰርከሶች አሉ ሩሲያ ውስጥ እና እነዚህ ትልልቅ ፌስቲቫሎች ምናምን የሚካሄዱበት ቋሚ ሁል ጊዜ ፕሮግራም የሚሰሩባቸው ቦታዎች ናቸው። ሌላኛው ክሩዝ ሺፕ። እንግዲህ ሰርከስ ያልገባበት ያልነካካው የዓለም ዳርቻ የለም። እዚህ ሀገር በመታወቅ ባለበት መልኩ ታውቋል ብለን አናምልም ስቲል። ይሄ መድረክ ለኛ ትልቅ አድቫንቴጅ አለው። አሁንም የተጀመረው ንቅናቄ እንግዲህ ለኛ ወርቃማ አጋጣሚ ብለን ነው የምናስበው። እኛ የምንጠራውና የምንፈልገው የነበረው ራሱ ከላይ መውረዱ ለኛ ትልቅ አጋጣሚ ነው። ክሩዝ ሺፕ ማለት የፈለኩት በመርከብ ላይ የሚዘዋወሩ የሚዝናኑ እንትን ላይ ሰርከስ ትርኢቶች ይሰራሉ። ውስጥ ቲያትር አላቸው ክሩዝ ሺፖች ውስጥ። ቲቪ ሾው የተለያዩ የቲቪ ቶክ ሾዎች፣ ጋት ታለንቶች እንደዚህ ጋላ ሾዎች ሲዘጋጁ የቲቪ ሾው ላይ በከፍተኛ ደረጃ ትርኢቶች አብዛኛው ቲቪ ሾው ላይ ዩሮፕ ውስጥ ወይም የተለያዩ ወደ አሜሪካ አካባቢ ትሄዱ የሰርከስ ትርኢት ነው ያለው። ፓርክ ውስጥ አሚዝመንት ፓርክ ውስጥ እንዲሁም ወዘተ የዲነር ሾዎች፣ ካባሬ የሚባሉ በጣም በሰፊው ሰርከስ ይዘወተራል የተለያዩ መድረኮች ላይ። ዓለም አቀፍ የሰርከስ ፌስቲቫሎች። ዓለም አቀፍ የሰርከስ ፌስቲቫል ማለት እንግዲህ ለኛ እንደ ኦሎምፒክ ወይም ወርልድ ሻምፒዮን ማለት ነው። በተለያየ ሀገር ላይ ለምሳሌ ፍራንስ ውስጥ ወደ 7 የሚሆን የሰርከስ ፌስቲቫል አለ። ጣሊያን 2፣ ራሻ ውስጥ ብዙ የሰርከስ ፌስቲቫሎች አሉ ዓለም አቀፍ የሚያዘጋጁት። ከተለያየ ሀገር ላይ ይጋበዛል። እዛ ውስጥ አንዱ እኛ ነን። አብዛኛው ጊዜ የኢትዮጵያ ሰርከስ ፌስቲቫል ከተዘጋጀ የኢትዮጵያ ሰርከስን ኢንቫይት ያደርጋሉ። ዓለም አቀፍ መድረክ የሚፈልጋቸው የትርኢት ደረጃ እንግዲህ የዓለም አቀፍ ሰርከስ የሚፈልጋቸው የትርኢት ደረጃዎች እንዲሁ በቀላሉ የመጡ አይደሉም። በጣም ዋጋ ተከፍሎላቸው የመጡ ናቸው። እዚህኛ ሀገር ያሉት የሚፈልገው ዘርፉ ሃይ ስኪል የሆነ ሪስክ የሆነና ሴፍ በሆነ መንገድ የሚሰሩ ሌቭሎች፣ አርቲስቲክ ሌቭሉ እንዲሁ ዝም ብሎ ኢትዮጵያ ስለሆነን ቻንሱን አግኝተን ወይም እንደ ቴስት ለመሆን ምንገባ አይደለንም። እኛ የሚቀጥለው የኢትዮጵያ ሰርከስ በዓለም አቀፍ መድረክ ነው። በዓለም አቀፍ መድረክ እኛ የራሳችንን አሻራ እያስቀመጥን ያለንን በአሁኑ ሰዓት ላይ በአሁኑ ወቅት በኢትዮጵያ በዓለም አቀፍ መድረክ ላይ ከአፍሪካ ቀዳሚ ነን። ቅድም ጓደኛ ተክሎ አንስቶታል። ከዓለም አቀፍ በአፍሪካ ቀዳሚ ነን ስንል የአፍሪካ አርቲስቶች ከዚህ በፊት አሁን እንደ ኬንያ፣ ታንዛኒያ፣ ዌስት አፍሪካ ላይ ያሉ ሰርከሶች ዓለም ላይ በደንብ በሰፊው የሚንቀሳቀሱ ናቸው ለረጅም ዓመት። ይሄኛው እኛ ኮሜርሻል የሚለውን እንቅስቃሴ ከጀመርን በኋላ ምንድነው ተርኒንግ ፖይንት የነበረው? ዌስተርን ላይ ያሉት ካምፓኒዎች ሲጋብዙ የአፍሪካን አርቲስት እንደ ቴስት ነው የሚያደርጉት። ሌቭሉን የስራ ቫራይቲውን አይተው ሳይሆን በቃ ከአፍሪካ አለ ከዚህ ኮንቲኔንት አለ የሚለውን ነበር።
እኛ ልክ የኮሜርሻል እነዚህ የተወሰኑ ኮርሶች ወደ ቻይና ተሄዶ የቻይና ሰርከስ ከፍተኛ አስተዋጽኦ አለው፣ ኢንፍሉዌንስ አለኝ ሀገር ላይ ቻይና። እዚህ ከመጣ በኋላ የማይደፈሩ ስራዎች መደፈር ተጀመሩ። ይሰራሉ ብለው የማይታሰቡ በጥቁር ስራዎች መደፈር ተጀመሩ። በጣም ከፍተኛ እንቅስቃሴ፣ ዋጋ የሚያስከፍል ህይወት እስከ ማጣት በሚያሳዝን ሁኔታ ማለት ሰክሰሱም እንዳለ የሚያሳዝንም ታሪክ አለው እና በጣም ከድካም በኋላ በዓለም አቀፍ መድረክ ላይ አሻራ እያስቀመጠን በምንመጣበት ሰዓት ላይ ከአፍሪካ ሲሉ ከኢትዮጵያ ብለው ሲመጡ እዛ ጋ ሄደን ቴስት ሳይሆን ተወዳዳሪ እና በተስተካከለ በተመቻቸ ኢንፍራስትራክቸር ላይ የሚሰሩትን ሀገሮች በልጠን ፊት ለፊት እስከ ማሸነፍ ደረጃ ስታንዲንግ ኦቬሽን ትርኢት ላይ ድምቀት በደንብ የመሆን ደረጃ ላይ ተደረሰ። ሞር የዓለም አቀፍ ማርኬት ወደ ኢትዮጵያ ፊታቸውን ማዞር ጀመሩ እዛ ሰዓት ላይ። አሁን አፍሪካ ውስጥ ሰርከስ ሲባል ኢትዮጵያ ነው የመጀመሪያ ምርጫቸው። ሌላኛው በቁጥርና ብዙ የሆኑ ብቃት ያላቸውና ተፈላጊ አርቲስቶች አፍርተናል። አሁን እንደገለጽኩት በሙሉ ፕሮዳክሽኖች ሌላ ትርኢቶች ላይ ግብአት ሆነን እንደምንሰራው የኢትዮጵያ ደግሞ በራሱ ራሱን ችሎ ሙሉ የኢትዮጵያ ፕሮዳክሽን በኢትዮጵያ አርቲስት ብቻ የሚሰራ ኢትዮጵያን በደንብ የሚያሳይ መሰራት ተጀመረ። የተለያየ ዓለም ላይ እየሰራ እንገኛለን። በዓለም አቀፍ ፌስቲቫሎች፣ ቲቪ ሾዎች ወዘተ ላይ የነቃ ተሳትፎና ውጤቶች ማምጣት ጀመርን። ስኬቶች፣ የዓለም አቀፍ ስኬቶች ላይ በዓለም አቀፍ መድረክ ላይ የመጀመሪያው ተሳትፎ ማድረግ። አንድ አርቲስት እዚህ ባልተመቻቸ ሁኔታ ላይ ሰርቶ የዓለም አቀፍ መድረክ ላይ ተሳታፊ መሆን ፕሮፌሽናል ሆነ ማለት ነው። ያኛው ለኛ ትልቅ ስኬት ነው። ሌላኛው ዓለም አቀፍ የሰርከስ ፌስቲቫሎች ላይ መሳተፍ ሳይሆን ማሸነፍ መቻል። እዚህ ጋር ፎቶዎቹን ያስቀመጥኳቸው ብዙ ፎቶዎች ያው ካለ ጊዜ አንጻር አነስ ያለ ነው ያስገባሁት። ብዙ ፎቶዎች መግባት የሚችሉ ነበሩ። በምክንያት ነው እነዚህ ፎቶዎች ወደዚህ ያመጣቸው። በዚህ ጋር በቀኝ በኩል ሁለት አዲስ ብራዘር የሚባሉ ይታያቸዋል። እነዚህ ከአዲስ አፍሪካ ሰርከስ የወጡ ናቸው። ተክሉ እንደገለጸው ቅድም በዚህ በእንቅስቃሴ ላይ በጣም ከፍተኛ እዚህ ሰርከሱ ተዳክሞ የነበረበት ሳለ እንዲነቃቃና በቃ ዓለም አቀፍ ማርኬት ላይ በጣም ዶሚኔት የሚያደርጉ አርቲስቶች የወጡበት ትምህርት ቤት ነው አዲስ አፍሪካ። መሀላችን ቢኒያም እንዳለ አለ እዚህ የዛ ባለቤት ነው። ሲዋይሲኤ በሚባል ነበር የሚታወቀው። ትልቅ አበርክቶ ያደረገ ለዚህ በጣም ትልቅ መስዋዕት የከፈለ ነው። እኔም ማመስገን እፈልጋለሁ። እነዚህ ልጆች ዛሬ ኢትዮጵያ በዓለም አቀፍ መድረክ ላይ ኢራኒያን ጌም በሚባል አክት ይታወቃል። ዓለም ላይ ኢራኒያን ጌም ከተባለ ኢትዮጵያ ነው። ጎልድ ምናምን የሚያሸንፉት አክቶች ይሄ አክት ላይ ፎከስ ያደርገ ነው የኢትዮጵያ ሰርከስ። ለዚህ አክት ዓለም ላይ እንዲታወቅ ያደረጉ ልጆች እንደዚህ ናቸው። እነዚህ ትልቅ መስዋዕት ከፍለዋል። ይሄ የምታዩት ፎቶ 2013 ዓመተ ምህረት ላይ በጣሊያን አገር ፌስቲቫል ላይ ላቲና የሚባል ዓለም አቀፍ ፌስቲቫል ላይ ገብተው 2013 ላይ የብሮንዝ ፕራይስ እና 5 ስፔሻል ፕራይዝ ያገኙ ልጆች ናቸው። የተወሰነ በእነዚህ ላይ ማለት የምፈልገው አለኝ መጨመር የምፈልገው እንግዲህ እዚህ ሰዓት ላይ እኔ ነበር ፕሬዘንት ያደረኳቸው እነዚህ ልጆች። ዘሴም ታይም ላይ የኢትዮጵያ የፉትቦል ለአፍሪካ ዋንጫ ያለፈበት ነበር ከረጅም ዓመት በኋላ 2013 በነጮቹ ማለት ነው። እዛ ሰዓት ላይ ወደ ኤርፖርት እነዚህ ልጆች ለውድድር ስንሄድ ወደ ጣሊያን ሰለብሬት እያደረግን ከተማ ሙሉ ሰለብሬት እያደረገ የኢትዮጵያ ፉትቦል የአፍሪካ ዋንጫ ስላለፈ ለመግባት ስላለፈ ሰለብሬት እያደረግን እኛም እየሄድን የነበረው ግን ዓለም አቀፍ ውድድር ነበር። ሚዲያው ጋር እኛ ብዙም ተጽዕኖ አልፈጠርንም። ሚዲያ አያውቀንም። ሚዲያ ትኩረት አይሰጡንም ለኛ የነበረው እና ዓለም አቀፍ ፌስቲቫል እየሄድን የዓለም አቀፍ ወርልድ ሻምፒዮን ውድድር እየሄድን ግን ኢትዮጵያ ፉትቦል ለአፍሪካ አልፋለች የሚለውን እኛም ሰለብሬት እያደረግን ነበር። ምን ያህል ጋፑን ለማስረዳት ነው በዚህ የፈለኩት። በዚሁ በግራ በኩል ያለው ባለሙያዎች ሰርከሱ ታውቁታላችሁ። አብርሃም ገብረ ይባላል። ያው ኮስቲሙም ጨምሮ ነው እዚህ ጋር ማስገባት የፈለኩት ኢትዮጵያን በምን አይነት አሁን ሽልማት ላይ ያው የኢትዮጵያን ልብስ ሲሰሩም እንደዛ ነው። ይህም ልጅ በራሻ ውስጥ 2014 ዓመተ ምህረት ላይ የብሮንዝ ፕራይስ እንድታገኝ ኢትዮጵያን ካረጉ ቀድሚያ ላይ ካሉ አርቲስቶች አንዱ ነው። ከታች የምታዩት ደግሞ ራይል ምትኩ ትባላለች። በማላችን ትገኛለች። ባለቤቴ ናት። እኔ ዓለም አቀፍ ፌስቲቫል ላይ ውድድር የጀመርነው ከ2010 ጀምሮ ነው። በነጮቹ አቆጣጠር ነው ይቅርታ እማወራው። 2010 ብንጀምርም ሪዛልት ያን ያህል አልነበረም። ሪዛልት የለንም ግን ተሳትፎ የጀመርንበት ነው። ይሄ ፕራይዝ ዓለም አቀፍ የሰርከስ ፌስቲቫል ላይ የመጀመሪያ ፕራይስ ነው። እሷም ሶስተኛ ነው የወጣችው። ኮንቶርሽኒስት ናት። በስፔን ፊግረስ የሚባል ፌስቲቫል ላይ
ሶስተኛ አግኝታ የተሸለመችበት ነውና ይሄ የመጀመሪያ የኢትዮጵያ የሰርከስ ፌስቲቫል ላይ የተገኘ ፕራይዝ ነው። እዚህ ጋር ከታች መታያቸው ከዛ ወደ ከረንት ገባው ብዙ በመሃል ላይ ያሉ እዚህ ጋር ያላስገባቸው አሉ። ያው ከጊዜና ካለኝ ሰዓት ያቀረብኩበት ሰዓት ነው ሁሉንም ያላስገባሁት። እዚህ ጋር መታያቸው ልጆች በቅርቡ ከሁለት ወር ኦልሞስት በፊት ጃንዋሪ ላይ ዓለም አቀፍ ሞንቴ ካርሎ ኢንተርናሽናል ሰርከስ ፌስቲቫል ላይ የሁለተኛ ወጥተው ያሸነፉበት ነው። በቴሌቪዥን አይቷቸው ሊሆን ይችላል። እዚህ በመሃላችን ክብረም ወልደ ሳሙኤል የሚባል አለ፣ የነሱ አሰልጣኝ ነው። ለሱም ያው ማመስገን እፈልጋለሁ። ከነሱ ቀጥሎ ግሩፖቹ በዚህ ያሉት ደግሞ ማህበራችንን አዲስ አበባ ሰርከስ ማህበርን ከተቀላቀለ በጣም የቅርብ ጊዜ የሆነ ቡድን ብላክ ላይን የሚባል እነዚህም ልጆች ፈረንሳይ ውስጥ ባለ ፌስቲቫል ላይ ወርቅ ያገኙበት ውድድር ነው። ባዩክስ የሚባል ሰርከስ ፌስቲቫል ላይ እዚህ ጋር ከታች የምታዩቸው 3 ሴቶች አሉ። ቆንጆቹ ነው የምንላቸው፣ ትሪዮ ቆንጆቹ ነው የሚባሉት። እንደዛ በመባል ነው የሚታወቁት። ከሸገር ሰርከስ የወጡ ናቸው። ፈረንሳይ ላይ ሳን ፓውል ዳክስ የሚባል ፌስቲቫል ላይ እንዲሁ የሲልቨር ፕራይስ አሸናፊና የሰርከስ ዲ ሶሌይ ማለት ዓለምም ላይ አሉ ከሚባል አንደኛው ቁጥር አንዱ የሰርከስና ቲያትሪካል ፕሮዳክሽን ነው። ከሱ ስፔሻል ፕራይስ እና ሁለተኛ የወጡ ናቸው ዓለም አቀፍ ፌስቲቫል ላይ። ሌላም ውጤቶች ብዙ ከዚህም ያለፉ ጎልድ ምናምን የመጡ ረጅም አሉ። እኔ መጥቀስ ማሳየት የፈለኩት እዚህ ጋር መጀመሪያ አካባቢ ላይ ያለውንና አሁን ቅርብ ያሉትን እየጠቀሱ ስለሆነ ነው እንጂ ከዚሁ ሰርከስ ላይ ብዙ ሪዛልቶች የመጣሉ። ጎልድ፣ ሲልቨር እንደዚህ በጣም ሰፊ ቁጥር ያላቸው። ሌላ ጊዜ ፕሬዘንቴሽን እና እንትን ሲኖረን የሚቀርቡ ይሆናሉ። ወደዚህ ያሉት ደግሞ ከሰርከስ ኢትዮጵያ ቅድም ተክሉ ከተናገረው አሁን የምናዝንበት ቦታቸውን ከተነጠቁት ማዕከል የወጡ ኪሪኩ ብራዘር የሚባሉ ስቲቭ አርቬን ማያውቅ የለም። ዓለም አቀፍ እንትን ላይ ትልቅ የቶክ ሾው አዘጋጅ ነው አሜሪካዊ። እዛ ዝግጅት ላይ ቀርበው ያሉ ልጆች ናቸው። ከዚህ ከሰርከስ ኢትዮጵያ ከሚባለው እንትን የወጡ ናቸው። ጎት ታለንት ላይም ቀርበው ያሸነፉም ፋይናል ላይ የገቡ ልጆች ናቸው። እነዚህ ልጆች ዳግም አይተን ይባላል። በቴሌቪዥን አይታችሁት ሊሆን ይችላል። በቅርቡ በፍራንስ ጎት ታለንት ላይ ቶፕ ፋይናሊስት ሆኖ 5ኛ የወጣ ልጅ ነው። የቅርብ ሪዛልት ነው። ቲቲ ቦይስ ይባላሉ። እነዚህም ሰሚ ፋይናል ድረስ አሜሪካ ጋት ታለንት ላይ ደረሱና እንዲሁ ትልልቅ ፕሮዳክሽን ላይ እየሰሩ ያሉ ልጆች ናቸው። ዓለም ላይ በጣም ታዋቂ ናቸው። አገራቸው ውስጥ መታወቅ ባለባቸው ባይታወቁም የሚታወቁ ልጆች ናቸው። እንግዲህ ቅድም ተክሉ ገልጾታል። ብዙ የጊኔስ ሪከርድ ወደ 10 ቤቶች ውስጥ የሚሆኑ ጊኔስ ሪከርዶች አሉ። ከአፍሪካን ድሪም ሰርከስ እኔ ከመመሪያ የወጡ ልጆች ናቸው። 4ኛ የጊኔስ ሪከርዳቸው ነው። ይህን ካልኩኝ ወደ ተግዳሮቶቹ ልግባ። የእነዚህ ሁላ ውጤቶች ሲመጡ በተመቻቸ ስፍራ ላይ እየተሰሩ አይደሉም። ተገቢ ያልሆኑ የስልጠና ቦታዎች አለመኖር፣ ሌላኛው የሰርከስ ቁሳቁስ እጥረትና ውድነት፣ ሌላ ደግሞ በቀረጥ ለማምጣት በምንሞክረው ሁኔታ ላይ ቀረጥ ከፍተኛ ክፍያ እንጠየቃለን። ያ እቃውን ለማምጣት ገና ቀረጡን ስናስበው ምንችለውን እቃ እንኳን ማምጣት አንችልም። በልምምድ ወቅት የሚፈጠሩ አደጋዎች፣ ወጥ የሆነ የፈቃድ አሰጣጥ አለመኖር፣ የቪዛ መከልከሎች፣ ማዕከላዊ አርቲስቶች ዳታቤዝ የመረጃ ቋት አለመኖር፣ ተከታታይ የአሰልጣኞች ስልጠና አለመኖር፣ እነዚህ ሲሆኑ ተግዳሮቶቹ። ያለኝ ምክር ሀሳብ ደግሞ የሰርከስ ማዘውተሪያ ስፍራዎች ከመንግስትና ከተለያዩ የባለድርሻ አካላት ጋር በመሆን መገንባትና ማስፋፋት የመጀመሪያው ምክር ሀሳብ። ምክንያቱም እነዚህ ሁሉ ውጤቶች የሚመጡት ከአሜሪካ፣ ከቻይና፣ ራሽያ ረጅም ዓመት የሰሩና በተመቻቸ በሚሰሩ እነሱን እየተወዳደርን ይህን ውጤት እያመጣ ነው። በዚህ ሂደት ውስጥ እንዳልኳችሁ ህይወት የማለፍ ደረጃ ላይ ተደርሳለ። የቅርብ ጊዜ አጋጣሚ አለ። ዋጋ እየተከፈለ ነው የወላ ውጤት የሚመጣ ያለው። ስለዚህ የመጀመሪያው የምክር ሀሳቤ የሰርከስ ማዘውተሪያ ስፍራዎችን ከመንግስትና ከተለያዩ የባለድርሻ አካላት ጋር መገንባትና ማስፋፋት። ሌላኛው የሰርከስ ቁሳቁሶችን ከቀረጥ ነፃ እንዲገቡ በመንግስት ቢፈቀድልን ከተለያዩ ባለድርሻ አካላት ጋር በመተባበር ለሰርከስ ሰልጣኞች የአቅም ግንባታ ስልጠናዎችን መስጠት። በዚህ ዙሪያ ላይ አሁንም በድጋሚ አዲስ አበባ ባህልና ኪነ ጥበብ ቢሮውን ማመስገን እፈልጋለሁ። ስልጠናዎች የጀመራችሁበት አጋጣሚ አለ። አንድ ስልጠና የተሰጠበት እንትን አለ። ወደፊትም ብዙ እንደሚሰጥ ተስፋ አደርጋለሁ እንደምታግዙን። ሌላኛው ከባህልና ስፖርት ሚኒስቴርና ኢብሰማት ጋር በመተባበር ወጥነት ያለው የሰርከስ ህጋዊ ፈቃድ ማዘጋጀትና መስጠት ቢቻል። ይሄ ምን ችግር ፈጥሮብናል? አደጋም ከምንለው ዛሬ አንድ ልጅ ይነሳና ሰርከስ በጣም ከፍተኛ እንቅስቃሴ ስላለው ይነሳና ጥቅሙን በማየት የሰርከስ ትምህርት ቤት ይከፍታል። አንድ አዳራሽ ሄዶ ያስፈቅዳል፣ ይከፍታል። ያንን የሚያስቆመው አካል የለም። እኛ የአዲስ አበባ ማህበር ውስጥ
ወደ 13 የምንሆን ማዕከላት ተጣምረን ይህንን ነገር እንትን ለማለትና ያሉብን ችግሮች ለመቅረፍ በህብረት እየሰራንና ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በቅርበት እየሰራን እንገኛለን። ከዛ ውጪ የሚስፋፉ አሉ። መስፋፋት አለበት ኦፍ ኮርስ ሰርከስ ግን ሪስክም እንደመሆኑና ሂደቱም ህጋዊነቱንና ስነ ስርዓቱን ጠብቆ እንዲሄድ በሚደረግ ጥረት ውስጥ ስቲል እየተቸገርን ያለንበት ሁኔታ ነው ያለው። በዚህ በህጋዊ ፍቃድ ውስጥ አሁን የተወሰነ የሄደልን ጥሩ መንገድ እየሄደ ያለ አለ። በቅርቡ ይጀምራል የሚል ተስፋ አለን። ይህን ይመስላል። አመሰግናለሁ። ሁለቱንም መነሻ ሀሳብ አቅራቢዎች እጅግ አድርገን እናመሰግናለን። እናንተ ለውይይቱ ሀሳብ መስጠት እንድትችሉ ምናልባት ባጭሩ ለማስታወስ ያህል ቀደም ሲል ተክሉ አሻገር ባቀረበው ጽሁፍ ሰርከስ ዘርፉ በራሱ ጥበብ መሆኑን አስምሮበት ነው የጀመረው። መንግስትም ለዚሁ ዘርፉን በሚመራው ሴክተር በኩል ሰርከስ የጥበብ አንዱ አካል መሆኑን እውቅና እንደሰጠ በደንብ ገልጾልናል። በኢትዮጵያ አንዱ ባህላዊ ክዋኔዎች በራሱ እኛ እንደ ባህል ብቻ የምንቆጥራቸው የባህል ክዋኔዎች ራሳቸውን ችለው የሰርከስ አካል እንደሆኑ ምሳሌ በማንሳት ነግሮናል። በተለይ በኢትዮጵያ እያንዳንዱ የባህል ክዋኔ ሰርከስ ከመሆኑ ባሻገር ፕሮፌሽናል በሆነ መንገድ ደግሞ በ1984 ዘርፉ እንደጀመረ አዲስ አበባ፣ ጅማ፣ አድዋ፣ ድሬዳዋ የመሳሰሉ ከተሞች ከዚህ አንጻር እንደሚነሱ ደብረ ብርሃንና ሌሎች ከተሞች ላይም ደግሞ ቀጥሎ እንደተስፋፋ በደንብ አስታውሶናል። ሰርከስ በኢትዮጵያ እስከ 1997 ዓ.ም ድረስ የነበረ ብርቱ ማህበር ነበረ። ከዛ ቀጥሎ በአዲስ አደረጃጀት መመራቱን ተከትሎ ቀስ በቀስ የኢትዮጵያ ሰርከስ ወደ ውጭ መሻገር መጀመሩን በተለይ ወጣቶችን ለዓለም ገበያ ከማቅረብ አንጻር ከፍ ያለ አስተዋጽኦ ያበረከተ መምጣቱን የኢትዮጵያ ሰርከስ ዓለም አቀፍ መድረኮች ላይ መሳተፍ ከመጀመር እስከ ታላላቅ ሽልማቶችን እስከ ማግኘት ድረስ የሀገራችንን ብሎም የሀገራችንን ስም ከፍ አድርጎ እያስጠራ መምጣቱን ነግሮናል። ይህም በዓለም አቀፍ ደረጃ የዓለም ድንቃድንቅ መዝገብ ትኩረትን የሳበና ከዚህ አንጻር ታሪኮችን ያስጻፈ ዘርፍ እንደሆነ እንድንረዳ አድርጎናል። በዚህ ሂደት የኢትዮጵያ ሰርከስ ማህበራት ጥምረት ተመስርቷል። ቀጥሎ ከጥምረቱ ጋር በተያያዘ ተግባራቱን፣ ውጤቶችን፣ የስራ ሂደቶችን፣ ተግዳሮቶችን በዝርዝር አንስቶልናል። ሁለተኛው አቅራቢ የኔነህ ተስፋዬ ደግሞ ባጭሩ የኢትዮጵያ ሰርከስና በዓለም አቀፍ መዝናኛ ኢንዱስትሪ ላይ ያለውን አበርክቶ ነው የጠቀሰው። የዓለም አቀፍ ኢንዱስትሪውን፣ የኢትዮጵያን ሰርከስ ገጽታ፣ የኢትዮጵያን ሰርከስ በዓለም አቀፍ ደረጃ ያለውን ስፍራ እንደገና ደግሞ በዓለም አቀፍ ደረጃ የኢትዮጵያ ሰርከስ የነበረውን ያለውን ተሳትፎ ያገኛቸውን ውጤቶች እና አጠቃላይ ስኬቶች ነግሮናል። ደግሞ በዘርፉ የገጠሙ ተግዳሮቶችን በግሉ ደግሞ ይበጃሉ ብሎ ያሰባቸውን የተግዳሮት መቅረፊያ ምክረ ሀሳቦችን አቀርቦልናል። እግረ መንገድ ደግሞ በሰርከስ ታሪካችን ውስጥ ተጠቃሽ የሆኑ ባለሙያዎችን በፎቶ ጭምር እንድናይ አድርጎናል። ሁለታችሁንም እጅግ አድርጌ ያመሰግናለሁ። አሁን ሰዓቱ የውይይት ነው። ከተለያዩ የጥበብ ቤተሰቦች የመጣችሁ አንጋፋ እንግዶችን ጨምሮ በዋናነት የሰርከስ ጥበብ ባለሙያዎች፣ የሰርከስ አርቲስቶች፣ አሰልጣኞች፣ የክለባት መሪዎች እዚህ ያላችሁ፣ ስለዚህ እጥር ያለ አስተያየት ከናንተ እንጠብቃለን። ስለ ሰርከስ ሲወራ ብዙ ኮንትሮቨርሻል ኬዞች አሉ። ያው ኦልሬዲ ብለውታል እነሱ። ግን ኦልሬዲ ግን ሰርከስ አርት ነው which means ተፈጥሮ ውስጥ ያለ ነገር ነው። ምናልባት ቻይናዎች ቀድሞ ከኛ ኢንላይት ሆኖ ይሄ ነገር አይተውት አላለ ወደ ኢሚቴት አድርገውታል። ከዛም ዩሮፒያኖች ይሄ ነገር ከምን ጋር ሄዳል? ከኢንላይትመንት ከማየት ወደ መመልከት። በዚህ አኳያ ብዙ ስልጡን የሆኑ ሀገሮች ቀድሞ ከኛ ሄደዋል። እኛ ግን ሲል አላየን። እኛ ውስጥም እያለ አናየውም። ይሄ እንዴት ነው? አንድ ያው አትሊስት ኮንሺየስ የመሆን የማያውቅ ተፈጥሮን የማድረግ ኮንሴፕቶች ባለመኖርም ጭምር የሚፈጠር ችግሮች ናቸው እነዚህ። ምናልባት ያው ከናንተ ብዙም ባላቅም በዚህ ኬዝ ላይ እንደ ማንኛውም የአርት ስራ በሙሉ ከተፈጥሮ ኢሚቴት የሚደረጉ ነገሮች ናቸው። ማንኛውም አርት ወርክ ማንኛውም ከዚህ ውጭ ምንም አይነት አርት የለም። በዚህ ምክንያት ምናልባት ሰርከስ ካስታወሳችሁ ዶልፊን እሷለች፣ ጦጣና ዝንጀሮዎች አሉ። ምናልባት ካየናቸው ሰርከስ ነው የሚሰሩት ሙቭሜንት በሚያደርጉበት ጊዜ። አንዳንዴም ወፎች ሮማንቲክ የሆነ ወፎች ሲገናኙ አላለ የሚያሳዩት አክቶች አሉ። ዳስ ፓርት ኦፍ የሰርከስ ኮንሴፕቶች ናቸው። ስለዚህ ሰርከስ በአሁኑ ሰዓት ላይ ግን እያደገ ስለመጣ ከኢሚቴሽን አልፎ ከትረስት ወርድ ጋር ከእምነት ጋር ሁሉ ጋር ይያያዛል።
ምክንያቱም ምንድነው ለምሳሌ ለእኔ ሰርከስ ልክ እንደ አርኪቴክቸር ሳይንስና አርት ነው የምለው which means በውስጡ ባላንስ አለ፣ እምነት አለ። ያለ ባላንስ የሚሰራ ነገር የለም። ልክ እንደ ቲያትርም ኮንሽስ መሆን ይፈልጋል። በሰው ላይ ትረስ ማሳደር ይፈልጋል። ጥበብ ቀላል ጥበብ አይደለም ይሄ ጥበብ። ስለዚህ ይሄን ጥበብ እንዲሁ በእኛ ሀገር ላይ በእናንተ አካባቢ ያለ አይደለም በጣም ትልቅ እድሎች ናቸው፣ ታሪክ ናቸው የሰራችሁትና እኛ ሁልጊዜ እንጨዋለን። በየጊዜው ግን በአጋጣሚ ግን እዚህ ደረጃ ተደርሶ በአሁኑ ሰዓት ላይ መንግስትም እናንተን አውቆ እዚህ ደረጃ እንድትደርሱ ሞራል መስጠት በጣም ትልቅ ነገር ነው። ይሄ ለሁሉም አርት የሚሆን ነገር ነው፣ ለእናንተ ብቻ ሳይሆንም ማለት ነው። ለምሳሌ ስለ አርት ማቴሪያልስ የተወራ ወሬ ያለ የሁላችን ችግሮች ናቸው። ስፔስ የሁላችን ችግሮች ናቸው። የአንድ ሀገር እድገትና የአንድ ሀገር አንድን ሀገር በአንድ ካልቸር ላይ ሀብ ለማድረግ ከተፈለገ ለካልቸር ኮንሴፕት በሙሉ ቦታ ያስፈልጋቸዋል በአግባቡ። ሁልጊዜ በማንኛውም ቦታ ላይ ጥበብን የሚገለው ገንዘብ ነው። ገንዘብ እስካለ ድረስ ብዙ ጊዜ ጥበብ አያድግም። ሰርከሱም ይታያል። ገንዘብ ካለ ይሰራል፣ ገንዘብ የሌለው ይወጣል። ስለዚህ በእነዚህ ምክንያት እናንተ ግን ኦልሞስት በጥሳችሁ ሄዳችኋል። ከማንኛውም አርት በላይ ሄዳችሁ እናንተ ናቸው፣ ፋይናንሻልም ፖቴንሻልም ጭምር። ስለዚህ በእነዚህ ምክንያቶች ሰርከስ ትልቅ ደረጃ ላይ ለመድረሱና ከኛ ይበልጥ እኛን የሚያደንቀው ማን የውጭ ሀገር ሰዎች ናቸው፣ ወሰሮች ናቸው፣ ወይንም ስልጡን የሆኑት አገራቶች ናቸው። ስለዚህ ይሄ ነገር ወደ እኛ ጋር እንዲመጣ የሚያስፈልጋቸው ፕላትፎርም በሙሉ የማዘጋጀት የመንግስት ግዴታና ኃላፊነት መሆን እንዳለበት እኔ ራሴ አምናለሁ ማለት ነው። ስለዚህ ሌላው ልክ እንደ ሌላው አርትወርክ ስፔስ ይፈልጋል፣ ባላንስ ይፈልጋል። ሌላው ከኛ ልክ እንደ ቲያትር ትረስት ወርዚ ይፈልጋል፣ እምነት ይፈልጋል። ያን አክት የሚያደርግ ሰው ዝም ብሎ እየቀለደ የሚያደርገው ነገር አለ። ቶታሊ መንፈሱ ተለውጦ ነው፣ ሌላ ሰው ሆኖ ነው የሚሰራው። አንድ ነገር እያሰበ ሰርከስ መስራት አይችልም። እዛ ውስጥ ገብቶ ነው ኢመርስ አድርጎ ነው የሚሰራው። ልክ እንደ ማንኛውም አርት ወርክም እንደዚህ ነው እኛ የምንሰራው። ሌላ ነገር እያሰብኩ አርት ብሰራ የኔ ስዕል ይበላሻል። ስለዚህ ትልቅ ሙያና ትልቅ ባለሙያዎች ናቸውና በዚህ በጣም አደንቃቸዋለሁ። አመሰግናለሁ። ባጭሩ በጉጉት ስንጠብቀውና ስንመኘው የነበረውን ነገር ነው እናንተ ልጆቻችን ዛሬ ላይ ስለ ሰርከስ አንድ ደረጃ መራመዳችሁን እያሳወቃችሁን ያላችሁት። ስለ ሰርከስ እንነሳ፣ መጀመሪያ ስለ ኢትዮጵያ እስቲ እንነሳ፣ ወይም ደግሞ ስለ ዓለም። ቻይና ከ2000 ዓመት ብላችኋል። እኔ ግን ስለ ኢትዮጵያን ሂስትሪ ስንመለከተው ከጋርዮሽ ስርዓተ ማህበር በፊት ዓለም በጋርዮሽ ስርዓተ ማህበር ውስጥ እያለ ኢትዮጵያ ግን በንጉስ አሊያም በባህሪው አሳዳሪ በምትተዳደርበት ሰዓት ገጣሚ የኪነ ጥበባት በነበሩበት ሰዓት የኢትዮጵያ ኑሮ ራሱ ሰርከስ ነው። ፎር ኤግዛምፕል መውሰድ እንችላለን። ሰርከስ ነው ኑሮ ራሱ። ይሄ ማለት ምንድነው? ወደ ወላይታ ስንሄድ እስቲ ለቅሷቸውን እንመልከት። ወንዶቹ አክሮባት እየሰሩ ነው የሚያለቅሱት። ዘፈን ይመስላል፣ ያዝናናል። ወደ ጉራጉሌ ክልል ምንሄድ ይህንን አይነት ነው የምንሰጠው። ወደ ጋምቤላ በምንሄድበት ሰዓት አንድ ወጣት ለእድሜ ለአቅመ አዳም በሚደርስበት ሰዓት ሚስት ሊድሩ ሲፈልጉ ከ10 ከ12 በላይ በሬዎች አቁመው ያን የዘለለ ሰርከስ ነው ይሄ ራሱ። ደብረ ብርሃን ደርሰው ወደ መንዝ አለመግባት በጣም የሚገርመኝ ነው። መንዝ ውስጥ እኮ መንዝ ስንሄድ እኮ ደብረ ብርሃን አለ መጫኛ ያለምንም ያቆማል፣ አስለስተው ያቆማሉ። ሰርከስ አይደለም፣ ፊዚክስ እኮ ነው። ሰርከስ ራሱን የቻለ ፊዚክስ ነው። ስለዚህ ወደ ኋላ ስንመለስ እኛ ቀደምታለን ማለት ነው። ወደ ዘመናዊነት እንዴት ሲመጣ በ1962 ዓመተ ምህረት አጠገብ ያሉት ሊያግዙኝ ይችላሉ። በንጉሱ ጊዜ ስንታየው ሳህሌ የሚባል ሰርከስ የሚያሳይ ልጅ ነበረ። አብነት ወክማው ስንታየው ሳህሌ ጃኒ ሆይ ቀዳማዊ ኃይለ ሥላሴ ፊት ስታዲየም ውስጥ ሲያሳይ ይህ ልጅ ሀገራችንን ሰርከስ ወይም ደግሞ በአክሮባት ወይም ሳይንሳዊ በሆነ መንገድ ሊያስፋፋ ይችላል፣ ስለዚህ ወደ ውጪ ልከነው እናስተምረው ብለው አሜሪካን ልከውታል። ስንታየው ሳህሌን አብሬው ወከማ ሲሰራበት የነበረው ነው። ይሄ ማለት እንግዲህ ከ50 ምናምን ዓመት በፊት ማለት ነው። አሁን 54 ዓመቱ በፊት ማለት ነው። ስለዚህ ምንድነው በወቅቱ እንደዚህ ብልጭ ወደ ዘመናዊነት ትመጣለች፣ እንደገና ወደ ባህል ውስጥ ይመጣል። ኑሮ ራሱ የኛ ኑሮ
ጭፈራችን ምናችን አጠቃላይ የመንዝ ጭፈራን እንወስደው። ሰርከስ እኮ ነው እንዴት እንደሚወርዱ ራሱ ሰርከስ ነው። ስለዚህ ወደ ኋላ ተመልሰን ብንመራመር ቻይና ትላንት ከጋርዮ ስርዓተ ማህበር ነው። ቻይና ራሷ የጋርዮ ስርዓተ ማህበር ውስጥ ነች ያለችው ማለት ይሄ ማለተኛ አንደኛ እንሁን ማለት አይደለም። እንሁን ወይም ደግሞ መንፈሳዊ ቅናት ይዞኝ ነገር አይደለም። ሁሉ ጊዜ እኛ በራሳችን ነገር ስለማንተማመን የራሳችን አለባበስ ስለማንተማመን የራሳችን ኢትዮጵያነታችን ንግግራችን ራሱ ማለት ፊደላችን ራሱ ሰርከስ ነው። ራሱ አርት ነው ማለት ነው። ስለዚህ ይህንን ነገር እናንተን እየደገፍን ወደ ዘመናዊነት መንገድ መምጣት ይኖርበታል። ልጆቻችን ማሰልጠን ይኖርበታል። የመሰልጠኛ ቦታ እንመልከትና መሰልጠኛ ቦታ እያንዳንዱ ለምሳሌ ወክማን እንወስዳውን አዲስ ከተማ ወክማ አለ፣ አብነት ወክማ አለ፣ ሌሎችም እዚያው ሴጣን ቤት የምንለው ቦታ ላይ ለሰርከስ መለማመጃ እኮ ጥሩ ነገር ተሰርቶ ነበር። አሁን ምን ላይ እንደሆነ እንዳልኩ 4 ኪሎ 5 ኪሎ ላይ ብንመለከተውም እንደዛ ለሰርከስ ለወጣቶች ሰርከስ ማሰልጠኛ ተብሎ የተሰራ ቦታ ነው። ስለዚህ ይሄንን ዶክተር ሂሩት ግዴታም አለባቸው ስራቸውም ነው። ከባህልና ስፖርት ሚኒስቴር ጋር ተነጋግረው ይህንን ወጣቶች የሚሰለጡትን ቦታ ብታግዟቸው እኛም ብናግዛችሁ ነው የምንለው። የጀመራችሁት ጅምር ጥሩ ነው። ሌሎች የምንመራመረውና እናንተን የምንረዳችሁ ከሆነ በማንኛውም ጊዜ ቢሬዲ ነን፣ እናግዛቸዋለን። አመሰግናለሁ። ሰርከስ ጥበብን እንግዲህ ወደ ውስጥ ገብቼ ለማየት የሞከርኩበት አመታት ቅርብ ቢሆኑም ግን ሰርከስ እንደ ጥበብ አላየውም ነበር። እኔ ራሴ የጥበብ ባለሙያ ሆኜ አላየውም ነበር። እንደ ጂምናስቲክ ነበር የሚታየኝ። ነገር ግን ከኛ ጥበብ ጋር ተቀናጅቶ በሚቀርብበት ጊዜ የሚያደርጉት አንደኛ የሰውነትን ቅልጥፍና፣ ሁለተኛ የሚያቀርቡት ከሙዚቃ ጋር ነው። የሙዚቃውን አካሄድ ሁሉ አብረው መግለጽ የሚችሉበት፣ ሶስተኛ ደግሞ ለአይን ቅርብ ናቸው። የሀገራችን ሕዝብ ጥበብን የሚያየው አንዳንዱ በጆሮ ነው፣ አንዳንዱ በአይኑ ነው እና እነዚህ ሁለቱንም አይንና ጆሮ እንዲሰሩ እና እንዲገነዘቡ ያደረጉበት ጥበብ መሆኑን እኔ በጣም አደንቃለሁ። አሁን ሀሳብ ግን ለማቅረብ የፈለጉበት ዋናው ነጥብ ብዙ መድረክ ላይ ሳያቸው በጣም ለአደጋ የተጋለጠ ጥበብ ነው የሚሰሩ። ብዙ እኔ ብቻ ሳይሆን ሁሉም ተመልካች በሙሉ እየተጨነቀ፣ አንዳንዱ እንደውም በአይኑን ገልጾ ማየት አይችልም። በቃ ተጨንቆ ነው። ይሄ እንግዲህ ለአደጋ የተጋለጠ ነው። በዚህ ጥበብ በሚያቀርቡበት ጊዜ ቅድም ወንድሜ እንደገለጸው ለአደጋ ሁሉ የተጋለጡ አሉ ይላል። እነዚህ ልጆች ከልጅነታቸው ጀምሮ ይሄንን ነገር ሲሰሩ እድሜ ልካቸው ነው ወይንም እስከ መጨረሻው እንሄድበታለን ብሎ ሲያስቡ በመድረክ ላይ ወይንም በልምምድ ላይ በሚያቀርቡበት ጊዜ የሚደርስባቸው አደጋ ማን ነው የሚያግዛቸው? ማን ነው ተጠያቂ? ለዚህ የተዘጋጀ ነገር አለ ወይ የሚለው አንደኛው ጥያቄ ነው። ሁለተኛ እንግዲህ የጥበብ ዘርፎች ላይ የሚሳተፉ በሙሉ እድሜ ይወስነዋል። አብዛኛው በአፍላነት ጊዜያቸው ነው መድረክ ላይ ወጥተው ሁሉን ነገር መተግበር የሚችሉት። መቼም እንግዲህ እድሜ እያረፈደ መሄዱ አይቀርም፣ እርጅና ይመጣል። የዛን ጊዜ እነዚህ ልጆች በዚህ ጥበብ በአፍላነት ጊዜያቸው ውጭ ሀገርም ሄደው ገንዘብም አግኝተው ሊሆን ይችላል፣ የኢትዮጵያንም ሕዝብ አዝናንተው ሊሆን ይችላል። እድሜያቸው እየገፋ በሚሄድበት ጊዜ ምንን አይተው ነው ይህንን ሊያቆዩት የሚችሉት? በስተርጅናቸው ጊዜ የሚጦሩበት ነገር አለ ወይ እና በአደጋ ጊዜ የሚካሱበት ነገር አለ ወይ? ይህንን ማህበራችሁ ምን ያሰበበት ነገር አለ ለማለት ነው። አመሰግናለሁ። ሀገሬን ኢትዮጵያን በዓለም ዙሪያ ላይ ከሚያስጮሁ ሰዎች መካከል በመገኘቴ ለራሴ ክብር ይሰማኛል። ጋሽ ዳዊት ካነሳው ጋራ ሁሉ ጊዜ የልቤ ስጋት የሆነ ጥያቄ ስላለ የሚመለመሉት ከልጅነታቸው ጀምሮ ነው እና የናንተ ስራ ደግሞ በጣም ሙሉ ጊዜ የሚወስድ እንደሆነ አስባለሁኝ። እነዚህ ልጆች አካዳሚካል እውቀት የሚገበዩበትና የሚማሩበት
ጊዜ ያላቸው ወይ? አሁን ብዙ ቱር ስለሚያደርጉ እንዴት ነው በዚህ አቅጣጫ ያለውን ነገር ማወቅ ስለፈለኩኝ ነው። አመሰግናለሁ።